ኢየሱስ ያድናል። ወይስ ጌታስ ጌታ ነው? ሰላም ሰላም ብያለሁ። ወይ ኢየሱስ ጌታ ነው። እንግዲህ ገባን ፌስቡክ ላይ ጌታ ሰላም ጸጋ እንግዲህ በአራቱ አቅጣጫ ኢየሱስ ገብቻለሁ ማለት ነው። ፌስቡክ ላይ 3 ሩም ነው ማስተምረው ማለት ነው። ሬዲዮ አለ፣ ፓልቶክ አለ፣ ፌስቡክ ላይ ማለት ነው። አየር ላይ ወንጌላችን ይዳል ማለት ነው። ጌታስ ጌታ ነው። ሰና ጸጋ ይብዛላችሁ። እንግዲህ ታንክ ፓስተር ታንክ በጣም ፓልቶክ ላይ በጣም ኃይለኛ መገለጥ ያገለግል ነበር። ጌታ ይመስገን። ኢየሱስ ጌታ ነው። ጌታ መልካም ነው። ኢየሱስ ያደረገው አቤት ሰላም ብያለሁ። እንግዲህ ገባ እንበልና አይ ቲንክ ዛሬ ቁጥር 3 ነው የምንማረው ማለትም ስለ አይን ነው። ክፍል 3 ማለት ነው። ስለ አይን ነው። አይን በጣም ከታች እንደሆነ ከሰውነታችን ፓርት በጣም ወሳኝ ነው። አይን ወሳኝ ነው። አይን ከጨለመ ነገር ሁሉ ይጨልማል ማለት ነው። ጨለመ ማለት ነው። የሰውነት መብራት አይን ነው አለ። አይን ጤነኛ ከሆነ ሰውነት ብሩህ ይሆናል አለ። አይን ታማሚ ከሆነ ደግሞ ሰውነት ምን ይጨለም ይሆናል አለ። ባንተ ያለ ብርሃን ከሆነ ጨለማ ከሆነ ህይወት ምን ጨልሟል ማለት ጨለማው ይበረታል አለ። እና በጣም ተች ያደረገኝ ከዛ ወረድ ሲል ሰው ለሁለት ጌታ መገዛት አይችልም ማለት ስለ ገንዘብ ተናገረ ማለት ዛሬ እናያለን። አሜን። ብዙ ነገር የሚጨልም አለ የሚያጨልም አይናችሁን ማለት ስለዚህ ኢየሱስ ጌታ ነው። እንግዲህ ትልቅ ፌስታ ነበር በአገራችን ደስ ይላል። 2 ቀን የሚያስገርም የቢሊግራም ልጅ ፍራንክሊን እዛ ሄዶ እንግዲህ ዛሬ 65 ዓመት ማለት ነው። እንግዲህ ቢሊግራም እዛ ነበሩ ያን ያይለስ ነበራችሁ እንዴ? ዳግም አለሽ ለዛ ቀን ያባዱ ማለት ነው ወጥቶ ሲያገለግሉ እና ጌታ ይመስገን በጣም ኃይለኛ ጊዜ ነበረ። ጌታ ከበረ። ብዙ ነገሮች ተሰብረዋል። ጌታ ይመስገን ደስ ያለን ስንጸልይ ነበር። ጌታ መልካም ነው። እንግዲህ ተካፍለናል እኛም ማለት ነው በእምነት ግብዣው ማለት ነው። እና ኢየሱስ ጌታ ነው። አይ ቲንክ እንጸልይና ትንሽ ጌታ ኢየሱስ ጌታ ነው። በጌታ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ስለ ሁሉ እናመሰግናለን። አንተ ይሄንን አይተን ማናቆቀን ስለሰጠን ምረት ስለሰጠን ማለት ነው። ማለዳ ምረት አዲስ ነው ያልጠፋ ነው ከምረት የተነሳ ነው ተብሎ ተጽፏል። ዛሬ በኢየሱስ ስም ስለ ምረት አመሰገነ። ምድር ያለችው በምረት ነው። ታውቃላችሁ ምድር በኋላ እንደጸና ታውቃላችሁ። ምድር ጠቅላላ ያለው በኋላ ነው። እና በጣም ያሳዝናል። በዛም በጅቡቲ ሆነ በጣም ሰዎች ባህር ውስጥ መግባት በጣም የሚያሳዝን ነው። እንግዲህ እየሆነ ያለው አመጻ እየበዛ ነው። አመጻ ምድራችን ላይ ራሱ ያለው አመጻ ያለው ክፋት ያለው ተንኮል ያለው በቃ ብር መውደድ ኔትወርክ ዛሬ በኢየሱስ ክርስቶስ ስም ሁሉ ይበጠሳል። አሜን። ጸሎት ጉልበት አለ። እንግዲህ ስለዚህ ነው እኮ መጸለይ ያለብን እኛ። እንግዲህ ጻድቃን እኮ የሆናችሁ ልጸልዩ ነው። ልንጸልይ ማለት ነው። የጻድቃን ጸሎት በስራው እጅግ ኃይል ታደርጋለች ስለሚል በእኛ ውስጥ ደግሞ ያለው በእነሱ በዓለም ውስጥ ካለው ስለሚበልጥ ስለዚህ በጌታ በኢየሱስ ክርስቶስ ስም እግዚአብሔር በዛ በምድራችን ላይ ስላደረከው ፌስታ ግብዣ እግዚአብሔር እናመሰግናለን። ስለ ፍራንክሊን ቢሊግራም እናመሰግናለን። በጌታ በኢየሱስ ስም ስለነሱ ሚኒስትሪ ስለ ቢሊግራም በኢየሱስ ክርስቶስ ስም በዛ ስለተዘራው በዛ ስለዳኑ ሰዎች ወደ መንግስት ስለገቡ ስለተጨመሩ ሰዎች ሁሉ እናመሰግናለን። አሁንም በኢየሱስ ክርስቶስ ስም ያ ጉባኤ ጌታው በኃይል በአንድነት የመጣላቸው ቃል ደስቲናቸውን ይቀየር፣ አመለካከታቸውን ይቀየር። እግዚአብሔር ለወንጌል ስራ ጌታው የጌታ ስራ ጌታው ማትደላደል ማትነቃነቅ የጌታ ስራ ይብዛላችሁ ተብሎ የጌታ ስራ እንዲበዛላቸው እግዚአብሔር አባቶ በኢየሱስ ክርስቶስም ይሁን። በዛ የተዘራው ቃል ፍሬ ያፍራ። እግዚአብሔር አባቶ እናመሰግናለን። ስለ ምድራችን እየተሰራ ስላለው ጽን በዛም ያለው ፕራይም ሚኒስትር ስለምትረዳው አብሮት ለቆሙ ስለምትረዳ በዛም በመቀሌ እንጸልያለን። በኢየሱስ ስም ሰላም በዛም በኤርትራ ሰላም ጦርነት የሚባል በኢየሱስ ስም ደፈንን። ምንም አይነት ወከባ በኢየሱስ ክርስቶስ ስም የተሻረ ይሁን። እግዚአብሔር አባቶ እናመሰግናለን። ስለ አሜሪካም ስለምትረዳው ትራምፕን እየረዳው ስላለ በኢየሱስ ስም ተባረክ። እስራኤልም ሰላም ስለሚሆን ማንኛውም የራሻ ስምምነት ስለሚስማሙ ጦርነት ስለሚቆም እግዚአብሔር አባቶ እናመሰግናለን። ቅዱስ አባቶ ተባረክ። ከፍ ከበር ስም ይባረክ። ዛሬም አስተምረን ጌታዊ በላምን አይን እንደከፈት ያጋረን አይን እንደከፈት ኤልሳ ደግሞ ሲጸልይ የግያዝ አይን እንደተከፈተ ዛሬ በኢየሱስ ክርስቶስ ስም እነዛ ደግሞ ጌታው የኤማውስ ሰዎች እግዚአብሔር ግልጅጅ እያሉ ሲሄዱ ጌታዊ አንተ አይናቸውን ኮሚኒየንስ ሲወስዱ አይናቸው እንደተከፈተ ዛሬ በኢየሱስ ስም አይን ይብራ። ዛሬ አይን ይብራ። የልቦናችሁ አይኖች እንዲበራ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስት ባለጠግነት ምን እንዲሆን ለምናም ከሁሉ የሚበልጠው የኃይሉን ታላቅነት ታውቁ ዘንድ ተብሎ ተጽፏል። ዛሬ የሚሰሙ በሙሉ አይናቸው የተከፈተ ይሁን በኢየሱስ ስም አይን ይብራ።
አይናቸው ይከፈት። ከጳውሎስ ላይ ቅርፊት እንደወደቀ ዛሬ ከኢትዮጵያና ከኤርትራ ህዝብ ላይ ከአይናቸው ላይ በኢየሱስ ስም የሃይማኖት ቅርፊት፣ የሙስና ቅርፊት፣ የዘር ቅርፊት አይናቸውን የያዘ በኢየሱስ ስም ጌታ ያ ቅርፊት ሐናንያ ሄዶ ሲጸልይ በኢየሱስ ስም ጌታ ከጳውሎስ ላይ እንደወደቀ በኢየሱስ ስም የወደቀ ይሁን። ከአይናቸው ላይ ቅርፊት የወደቀ ይሁን። እግዚአብሔር አባቱ በዚህም ነው ታች ሶሻል ሚዲያ ላይ ፌክ ኒውሶች በሙሉ በኢየሱስ ስም አይናቸው የተከፈተ ይሁን። አይናቸው የበራ ይሁን። አይናቸው ተከፈተ በኢየሱስ ክርስቶስ ስም። እግዚአብሔር አባቱ እናመሰግናለን። ከፍ ከበር ስም ይባረክ። ጊዜውን ዋጀን፣ አየሩን ዋጀን፣ ሶሻል ሚዲያን ዋጀን በኢየሱስ ክርስቶስ ስም። ጌታ እግዚአብሔር በዛም በወንድማችንና በሉል በጋዜጠኛ ላይ እግዚአብሔር አባቱ ማንኛውም ጌታ እግዚአብሔር አባቱ ምንም አይነት ገደብ ምንም አይነት ጌታ መንፈስ በኢየሱስ የተጠመደ ገመድ በኢየሱስ ስም ስለተሰበረ እናመሰግናለን። ቅዱስ አባቱ ተባረክ። ከፍ ከበር እነዚህ አመጻ እየሰሩ ያሉ ኔትወርካቸው ሁሉ ስለሚበጣጠስ በኢየሱስ ስም ያመጻ መንፈስ የተበጣጠሰ ይሁን። እግዚአብሔር በመድናችን ላይ እግዚአብሔር እናመሰግናለን። ከፍ ከበር ስም ይባረክ። in Jesus name amen አሜን ነው። እሰይ ጌታ ነው እንግዲህ ጌታ ኢየሱስ ጌታ ነው። አቲንክ ብዙም መጸለይ ወንድም ከታች ሲጸለይ ነበር ፓልቶክ ላይ ኃይለኛ ጸሎት ጊዜ ነበረ እና የኔው ኢየሱስ ጌታ ነው። አሜን። እንግዲህ ጌታ ኢየሱስ ጌታ ነው። አሜን። ዛሬ አቲንክ ቁጥር 3 ነው የምንማረው። እንግዲህ ጌታ ትዝላችሁ እንደሆነ ትልቅ ነገር ነው የተናገረው እዛ ላይ። ምክንያቱም የሰውነት መብራት ምንድነው? አይን ነው አለ። አይናችሁ ጤነኛ ከሆነ ሰውነታችሁ ብሩ ይሆናል። በተፈጥሮ ነው የምትማር ጌታ ሁለቱን ነው ከሳሰሙ ተፈጥሮን ያስተምራና መንፈሳዊ ተፈጥሮ ያስተማረ መንፈሳዊ ነው። ከዛ አይነ ደግሞ ታማሚ ከሆነ ሰውነት ሁሉ ምንድነውና ምን ይሆናል መስራቸው ስታስቡት ማለት ነው። በተፈጥሮ ማለት ነው። እንደዚህ ባንተ ያለ ብርሃን ጨለማ ከሆነ በቃ ህይወት ሁሉ በጨለማ ይበረታል። ከዛ ወረድ ብሎ እዛ ላይ ቁጥር 24 25 ላይ ለሰው ለሁለት ጌታ መገዛት አይቻልም ማለት እንግዲህ ሳስብ ስለ ብር ነው የተናገረው ማለት ነው። እንግዲህ ብር ያያያችሁ ነው አይደል? ምድራችሁ ዩቲዩብ ላይ እየተለቀቀ አይደል? ብዙ አይን እንዴት አይናቸው እንዳሰወረ ብር አይንን ያሰውራል አልኩ እኮ። አሁን ይሁዳ አገልጋይ ነው ከደቀ መዛሙርቱ አንዱ ነው። ግን ምንድነው አይኑን የያዘው? ብር ነው። አይኑ ያጨልሞታል ማለት ነው። በጣም ብር መውደድ የክፋት ሁሉ ስር ምንጭ ነው። ብር ራሱ በቃ እንዴት ነው አይንን እንዲጨለም ያደርጋል። ብር መውደድ ማለት ነው። ብር አይኑራችሁ ማለት አይደለም፣ መውደድ ነው የሚለው መውደድ ነው። እንደውም ከሃይማኖት ወጣ እኮ ብር የምትወድ ከሆነ ሃይማኖት የለም። ሃይማኖት ያለ ይመስላል ግን ሃይማኖት የለም ብር ላይ ነው ያለው። ምክንያቱም ከእግዚአብሔር አስበልጠ ብር ወዳል ማለት። ስለዚህ ብር መውደድ ሰው ለሁለት ጌታ መገዛት አይቻልም ማለት። አየ ብር የምትወድ ከሆነ አይንን አጨልሞታል ማለት። አያችሁ ባለፈው ተናገርን አይናችሁ ምን እንደሚያጨልም ማለት ነው። በዘር ውስጥ ካለ ራሱ አይን ይጨልማል። በቃ በጨለማ ባጠገብ ያለው ወንድምን አትወድም ማለት ነው። በጨለማ ነው ያለው ማለት ነው። ሙስና ውስጥ ካለ ጫልኩ ያያችሁ ነው። በጣም የሚያሳዝን እየሰሩ ያለው ኔትወርክ በብር እየሰራ ያለ በኢየሱስ ስም ይያዛል። እነዛ ኔትወርካችሁ በተታሰብ ያቻዋል። በዛ በኢትዮጵያ ላይ ኔትወርክ ትያዛላችሁ። እናንተ ኔትወርካችሁ ሊፈረስ ይሆናል በኢየሱስ ክርስቶስም። ጸሎት ደግሞ የማይሰራው ነገር የለም። ኢየሱስ ጌታ ነው። በብር እየሰሩ ያሉ ማለት ምድራች በቃ እንዳለ ምድራችን በእንደዛ ውስጥ አይደለም በብዛት ያለው እስከታች ድረስ ብር መውደድ በብር እየተሰራ ያለው ነገር ምን አርጓቸዋል? አይናቸውን አጨለማቸው ነው አልኩ እኮ። ይሁዳ አገልጋይ እኮ በ30 ብር አለ ኢየሱስ ይሸጠው በብር እኮ ነው። አያችሁ ብር መውደድ የክፋት አይናችሁን በቃ ብላይንድ እንድትሆኑ ያደርጋቸዋል ማለት ነው። እንዳታዩ ያደርጋቸዋል ብር። ባለፈው ነገር ያለው ደግሞ የእግዚአብሔር ቃል ዛንት ላይ አቲንክ ምሳሌ ምዕራፍ 20 እናት አባቱን የሚሰድብ በድግድግ ጨለማ እንደተሸፈነ ነው። እናት አባትን ማታከብር ከሆነ ከልብ ልንገራችሁ ዛሬ ተምረው ስራ የማያገኙ ዩኒቨርሲቲ ጨርሶ ስራ የማያገኙ ቼክ አድር ከእናት ከአባት ጋር ያለ ኮኔክሽን ምን ኢንቨስት እያደረክ ነው በእናት በአባት ላይ። የእግዚአብሔር ቃል ሲናገር እናት አባትን አክብር ይላል። አንደኛ በምድር መልካም ይሆንልሃል፣ ሁለተኛ ረጅም እድሜ ቼክ አድርጋ ተመርቀ ዩኒቨርሲቲ ስራ የምታጠው ለምንድን ነው? ዋይቲንግ ኢትዮጵያ ዛሬ እንደዚህ ሱስ ውስጥ ያለው በእናት በአባቱ ላይ እያደረገ ያለው ክፋት አይደል? ህጉማ ትገደል ነበር። ህጉ ምን አልከው? እናት አባቱን የሚሰድብ የተረገመ ነው የሚለው የተረገምክ ነው ይላል ህጉ ማለት ነው። አሁን ግን አንደኛ በምድር ላይ መልካም ነገር አይሆንልህም፣ ሁለተኛ ደግሞ በቃ እንዴት ነው ረጅም እድሜ አትኖርም። ያ ራሱ አይናችሁን ይጨፍናል፣ በቃ ብላይንድ ያደርጋቸዋል በቃ። ምክንያቱም እናት አባት ላይ አንተ እንደውም እኮ የእግዚአብሔር ቃል ሲነግረን እዳ አለባችሁ ይላል። እዳ አለብህ ይላል። ለቤተሰቡ የሚያስብ ከሃይማኖት ይልቅ እጅግ የከፋ ነው ይላል እግዚአብሔር ቃል።
እናት አባታችሁ ላይ ኢንቨስት ማታርጉ ከሆነ ማታከብሩ ከሆነ ምትሳደብ ከሆነ ምድራችን ላይ እንደዛ አይደለ እየገደለ አይደለ እንዳለው እናት አባቱ በቃ ያዋረዳል እንዳለው ለብር ይያል ያዋረደች አለ ሴቷም ራሷ ውርስ ልትወር ቁጭ ብላ ስራ አይሰሩም የሚጠብቁት ውርስ አይደለ እንዴ ይሄ ሁሉ አይነት በርቀ ብላ እንደ ጨለማ ነው በቃ አይነት ታማሚ ነው በሽተኛ ነው ማለት ነው በሽተኛ ነሽ ማለት ነው ባለላ ቋንቋ ምን ልበልጣና በሽተኛ ነሽ ማለት ነው አይናችሁ ታሟል ማለት ነው ስለዚህ ወገኖቼ አይናችሁ ከታመመ በቃ አልቆቆስ ታይነ ጤነኛ ከሆነ ብሩ ትሆናለህ ታማሚ ከሆነ አለ ስለዚህ አልኩ ኮዛ ጌታ ራሱ ለቤተ ክርስቲያን ተዘላችኋል ለነዛ ለሰባት አብያተ ክርስቲያን አብሶ አንደኛው በጣም ተታስገርምናት የሎዶቅያ ቤተ ክርስቲያን መንግጃላት የመከራት ምክር እንደውም ቆላም ብላችሁ ወሰደኝ ወስ የሎዶቅያ ቤተ ክርስቲያን ላም ብላችሁ እሷን ላምብና ልቀጥል የሎዶቅያ ቤተ ክርስቲያን እንትን ላይ እንደዚህ ላምሰል ዮሐንስ ራእይ ላይ 3 አይ ቲንክ ዮሐንስ ራእይ ምዕራፍ 3 ከ15 ከ9 እንደዚህ አለ በራድ ወይም ትኩስ እንዳይደለሽ ስራን አውቃለሁ ወይ በራድ አይደለች ወይ ትኩስ አይደለች ወይ ከጓ አይደለች ወይ ከጸጓ አይደለች የሎዶቅያ ቤተ ክርስቲያን በጣም የትኛው ናችሁ ሲያስቡ ዞር ብለው ኢትዮጵያና ኤርትራ ቸርች የትኛው ናችሁ የሎዶቅያ ቤተ ክርስቲያን ውስጥ ናችሁ ያላችሁ ጌታ መከረ ምክር ላሳየ ምክር መከራት ማለት ነው ምክር መከራት ይችን ማለት ነው ምን ሆናለች እውሮናለች ማለት ነው አልኩ በቃ ባለ ምትቆራ ከሆነ ባለ አባል በቃኝ ብለ ቁጭ ብትል ከሆነ ጌታ ወደ ዓለም ሁሉ ሂዱ ነው ያለው በቃኝ ምናምቱ ማለት እኮ ሜምበር አለኝ እኮ ነው ምናምን 10 ሺህ እኮ ናቸው ደግሞ ሜምበሮች 10 ሺህ ናቸው ምናምን 10 ሺህ ምናምን አረ ተው ግድ የለም ተው ከዛ ምን አላት መሰላችሁ ዳምብላችሁ ግን አውቃለሁ በራድ ወይም ትኩስ ብትሆን መልካም በሆነ ነበር እንዲሁ ለብ ብልሃልና በራድም ወይም ትኩስ ስላልሆንክ ካፌ ልተፋ ነው አለ በራድ ወይም ትኩስ ስላልሆንክ ካፌ ልተፋ ነው ይሄ በጣም መታሳዝን ቤተክርስቲያን ነው በራድ ወይም ትኩስ ስላልሆንክ ካፌ ልተፋ ነው አለ ካፌ ልተፋ ነው ሀብታም ነኝ ባለጠጋ ሆኛለሁ አንድ እንኳን አያስፈልገኝም የምትል ስለሆንክ ተመልከቱ ምን እንዳለው ጎስቋላና ምስኪን ድሃም እውርም የተራቆት መሆንህን ስላላወቅ ባለማወቅ ደብገለ ኦኬ ባለጠጋ እንድትሆን ተመልከቱ ባለማወቅ የተራቆትክና መሆንን ባለማወቅ ከዛ ቀጠለ ባለጠጋ እንድትሆን በእሳት የነጠረውን ወርቅንና የተጎናጸፈውንም የራቁትን እፍረት እንዳይገለጥ ነጭ ልብስም እንድታይ ለዓይኖች ኩል እንድትኳል ምትኳልበትን ኩል ከኔ እንድትገዛ መክራለሁ በቃ ምትኳል ነጭ ልብስም እንድትለብሳል በቃ እቺ ቤተ ክርስቲያን በጣም ታሳዝናለች አይ ከኔ ኩል ግዢ አላት ለእህቶች ምንድነው ኩል ምንድነው የሚያስፈልግ ኩል ምንድነው ጥቅሙ ቆሴ ነገር ኩል ምንድነው ጥቅሙ እንደውም ላምበለ ዘርጓል ኦኬ እንደዛ እንደዛ ነው ኦኬ ወርቅ ተጎናጽፈ እንደዛ ነው የራቁትነት ድፍረት እንዳይገለጥ ነጭ ልብስም እንድታይ እንዳይገለጥ እንድታይ ለዓይኖች የምትኳልበትን ኩል ከኔ እንድትገዛ እመክራለሁ ነጭ ልብስ ከኔ እንድትገዛ ኩላቴ በጣም ሀብታም ሳትሆን ሀብታም ሆናለች ወይ ለብ ወይ በራድ ወይ ከጓ አይደለችም ወይ ከጸጓ አይደለችም አያችሁ በጣም በራድና ትኩስ የሚለው ይሄ ነው በራድ ህግ ነው ትኩስ ጸጋ ነው ወይ ከጸጋው አይደለችም ወይ ከጓ አይደለችም በቃ ለታፋሻል በቃ ራብ ትነሻለ ተራቆት ትነሻለ እውር ነሻለ እግዚአብሔር ከዚህ ይጠብቀ እንዲያነ ቤተ ክርስቲያን እግዚአብሔር ይጠብቀው ማለት ነው ጌታ የሰጠን ትልቁ ስራ ወዳል አልኳችሁ ቪዥን ያስፈልጋል ብያችሁ ራእይ የሌለው አልኳችሁ አልኩ ኤርሚያስ ምን ታያለና አያችሁ ምክንያቱም ችግር ነበር አብርሃምንም በግድ ነው ራእይ እንዲኖር ያደረገው ማለት ነው ምን የምታዩን እሰጣለሁ ይላል አይን ከሌላ አሳያችኋለሁ ዘበላም ራሱ እንዴት አይኑን እግዚአብሔር እንደከፈተ እንዴት ቪዥን ያ እንደነበር አያችሁ አይናችሁ የማይ ከሆነ እውርና ማለት ነው አሁንም እኔና እናንተ ጌታ መጥቶ ስራ ጨርሷል
ያለቀው ስራ ማታዩ ከሆነ ሁሌ የምትጮው እግዚአብሔር አድርግ እያላችሁ ጊዜያችሁን ዌስት የምታደርጉ ከሆነ ስላላያችሁ ነው። የሚያስፈልጋችሁ የአዲስ ኪዳን ጸሎት አይንን አብራ ነው። በቃ የልቦናችሁ አይኖች እንዲበራ አንደኛ መጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስባ ምን እንደሆነ ለምታምኑ እኮ ነው። በቃ የአዲስ ኪዳን ጸሎት ከልብ ልንገራችሁ አይን እንዲበራ ነው። ጌታ ስራ ጨርሶ ቁጭ አለ። ሁሉ ሰጥቶ ነው ሄደኝ ኤቭሪቲንግ ሰጠን እኮ በቃ ሰይጣንን ጣለልን፣ ስልጣን በሱ ላይ ሰጠን። ምንም ከሱ ጋር ምን አታገላችሁ እናንተ የምትገላደል ትግል እኮ ነው። ከሱ ጋር ትግል ምናምን ጊዜ የለኝም ነው ከሱ ጋር አዶና በኒታይም ወዚም እኔ በቃ ለአምልኮ ነው ስራ ለማገልገል ነው ስራ አየ። ስለዚህ እቺ ቤተክርስቲያን በጣም ታሳዝናለች። የሎዶቅያ ቤተክርስቲያን አይ ወይ ምን አለ መጀመሪያ ኩሰልናገም እንደተቃል እንደዛ በራድ ወይም ትኩስ እንዳልሆን ስራን አውቃለሁ። በራድ ኦኬ ወይም ትኩስ ብትሆን መልካም ወይ ከሁለቱ አንዱ ብትሆን መልካም ነው፣ ግን አይደለም። በጣም ታሳዝናለች። ለታፋሽ ነው አላት፣ እውር ነሽ አላት፣ ዳንሽ ጎስቋላ ነሽ አላት፣ ሀብታም ነኝ ብለሽ በቃ ባለጠጋ ነኝ ምናምን በቃኝ ምናምን። ኧረ ተው እንደዛ ብሎ ነገር የለም፣ እንደዛ ብሎ ነገር የለም። ማትደላደል የማትነቃነቅ የጌታ ስራ ሁሉ ይብዛላችሁ ነው እግዚአብሔር ጋር። ምንም መደላደል የለም፣ ግን በቃኝ የምትለው ነገር የለም። ምን የለም፣ ጡረታ መውጣት የለም። ኢየሱስ ካለ አገልግሎት እስካለ አይ። ስለዚህ ዛሬ ቁጥር 3 ነው የምናየው። ዮሐንስ ምዕራፍ 19 ቁጥር 31 ላይ ምን አለ? ጌታ ቆምጣጣውን በወሰደ ጊዜ ምንድነው ያለው? ተፈጸመ ነው ያለው። አልኩ እነዛ እባብ የተነደፉ ሰዎች ትኩር ብለው ሳዩ የናሱን እባብ ከዳኑ ከተፈወሱ፣ አሁንም አይነ ወሳኝ ነው ምታው የቱ ላይ ነው? ክርስቶስ የከፈለው ላይ ካልሆነ አሁን ምንም እናንተው ምንም እኮ የናንተ የኔና የናንተ ስራ እምነት ነው ማመን ነው። ምን እንስራ ተዛላችሁ ዮሐንስ 6 ላይ ምን እንስራ ያሉ ሰዎች 28 ላይ ምን እንስራ ስራ የሚፈልጉ አልኩ። ዛሬ ሰው ስራ ነው የሚፈልገው መስራት ምናምን በቃ አልኩ። ምድራችን አልኩ ከህግ በብዛት ከህግ በታች ነው ያለው፣ እየታገለ ነው የራሱን ጽድቅ ያቆማል። የእግዚአብሔር ጽድቅ ስላላወቁ ሆነ የራሳቸውን ጽድቅ ሊያቆሙ ስለ ለእግዚአብሔር ጽድቅ አልተገዙም። ሮሜ ምዕራፍ 10 ላይ ምን እኔና እናንተ ጽድቅ የለም፣ ጽድቅ የምታገኘው በእምነት ነው። በቃ ስታምን አልኩ። አሁን እዚህ ላይ ዩቲዩብ ላይ ሰምቻለሁ አንዳንድ ምን የሚያወሩ ምናምን ወደ ምስራች ምናምን እያለ ጽድቅ የምታገኘው በስራ ነው። ምን መስላል? እዛ ሉቃስ 23 ላይ መስቀል ላይ ምን ሰርቷል? አንዱ ወደ ሲኦል ገባ፣ አንዱ መንግስተ ሰማይ ገባ። ሰርቷል፣ ስራ ሰርቷል። ያንተ ስራ ማመን ነው። ስታምን ትኖራለህ። የተሳሳተ አሳያለሁ ዛሬ የተሳሳተ እምነት ውስጥ ካለ እየኖርክ ነው ያለው። ምድራችን የተሳሳተ እምነት ውስጥ አለ ያለው። ስታምን ትኖራለህ። የተሳሳተከው እምነት ትኖራለህ። ትክክል እውነተኛ እምነት የኢየሱስ እምነት ነው። እምነት እሱ ነው። በቃ ጌታ የሰራው ስራ እንታው ስራ እምነት የምታረገው ክርስቶስ በሰራው ላይ ነው እንጂ እናንተ በሰራችሁ ላይ አይደለም። እምነታችሁ ምን አለበት? ማደግ ያለበት ክርስቶስ በሰራው ስራ ላይ፣ እኔ በሰራው ስራ ላይ። የኔ ስራ ምንድነው? አምኜ ማረፍ ነው። በቃ ወደ ረፍቱ ለመግባት ነው መትጋት ያለባችሁ። ስለዚህ አሁንም ይሄኛው ከማናይ ከሆነ ባንተ ያለ መብራት ጨለማ ከሆነ ከተመቀጡ ባንተ ያለ ብርሃን ጨለማ ከሆነ እንደ ጨለማ ይበረታል። አገርም ጨለማው እንዴት ያበረታል? በቃ ጨለማው ውስጥ ነው ያለው። አለ ታያለ። ግን አልኩ ምድራችን ላይ ሰዎች ሲፈወሱ ያሉ አይደል? ሲለወጡ ያሉ ግን አይ ሁላችንም እዛው ነበር አወዘ እና ያለን ግን በቀና ሾፋለን ምናምን ሰጥቷቸው ነው ምናምን አንድ ነገር አድርጓቸው ነው በቃ ሰምቲንግ ምናምን በቃ ሰይጣን ምናምን ይላል ነክቷቸው ደግሞ ጨብጧቸው ነው ምናምን በመጨበጥም ማምን በእንትን ዛሬ ስንቱ በለወጥን ነበር። አየ ይሄንን የምትረዳው ያለቀው ስራ አይኖች ሲበሩ ነው። ተፈጸመ አለ ጌታ፣ ፊኒሽ አለ አልኩ። የአዲስ ኪዳን ጸሎት አይን እንዲበራ ለኔም ስትጸልዩ ይሄን አርጋት በል አልኩ። ተፈውሳል ስላላየ ነው፣ ተባርካል ስላላየ ነው። ወረድ እግዚአብሔር ከሱ ጋር አስቀምጦናል። ሲሞት ሞተና ክርስቶስ የሆነውን ሆነናል። እሱ እንዳለ በዚህ ዓለም እንደዛው ነው ማለት እሱ የሆነው እሱ ጻድቅ ነው፣ አም ጻድቅ ነኝ፣ ቅዱስ ነኝ፣ ቅዱስ ነኝ፣ ሆል ቅዱስ ነኝ፣ ፍጹም ነኝ፣ አም ፍጹም ነኝ። በሱ ፍጹም ነኝ እኔ በርሱ ፍጹም ነኝ እኔ አሁን በሱ ነው እንጂ በእኔ አይደለም። አዲስ ኪዳን እኮ እኔ እውነተኛ የወይን ግንድ ነኝ አለ። ቅርንጫፉ እናንተ ናችሁ ካል ቅርንጫፉን አሁን ስትመለከቱ በማን ነው ያለው? በማን ነው የሚያምርበት? በማን ነው ቅርንጫፉ? በግንዱ አይደል? ከግንዱ ጋር ነው መጣበቅ ያለበት። ወርጄ ያደርጋለሁ ካለ በኔ የሚል ከሆነ ጉዱፍ አልኩ እኮ ህዝባችን እንደዛ አይደል ሊያደርግ የታገለ እኮ ነው።
ቅርንጫፍ ወደ ጌታ ስትመጣ ቅርንጫፍ ትሆናለህ። አሁንም ጋብዛለሁና ወደ ጌታ ቅርንጫፍ ከሆንክ በከሱ ጋር ነው በቃ ታምነ መኖር ከሱ ጋር እሱ ነው በቃ የሚሰራው በውስጥ የሚሰራው እሱ ነው። መንፈስ ቅዱስ ይለውጣል። መንፈስ ቅዱስ ይቀይርሃል። በቃ መንፈስ ቅዱስ ይቀድሳል። መንፈስ ቅዱስ አሁን በቃ ስራው የሚሰራው እሱ ነው። አየህ በቃ አንተ ግን በቃ አምነህ ቅርንጫፍ መሆንን አምነህ ለዚህ ነው እኮ ላመኑት ለተቀበሉት እኮ በስሙ ላመኑ ልጅ ትሆናለህ። ዳግም ካልተወለድ ካልኩ መንፈስ አይኖች አይከፈትም። ስቲል ብላይንድ ናቸው አልኩ። ያለው አመጽ ምድራችን ላይ ያለው የተዘረጋው ኔትወርክ የአመጽ ኔትወርክ እዚያ ያያችሁ አይደለ? በቃ ብር መውደድ ህፃናትን ህፃናት እየሰረቁ ኩላሊት ልጅ አላት እሷ ራሷ ህፃን እየሰረቀች ልጅ አላት እኮ ይገርማችኋል። ህፃን እየሰረቀች የሰው ኩላሊት እየሰጡ በጣም የሚያሳዝን ስራ እየሰሩ ነው ያሉት። የሚያሳዝን ለምንድነው? ብር መውደድ አይናቸው ተይዟል። በቃ ህፃናት እየሰረቁ ማለት ነው። እንዲህ አይነት አመጽ ነው የበዛው። ግድ የለም አመጽ አመጽኛውም ይሄ እኮ ምን ቀላል ነው። አመጽኛውም አመጽ ወደፊት ግድ የለም ይሄ ምንም ችግር የለም። ግን በኋላ ለዋጋ ተዘጋጅ ከጌታ ታገኛለህ ማለት ነው። ግን ኢየሱስ ጌታ ነው። ስለዚህ እዚህ ላይ ይሄኛው ነገር የምንረዳው ወገኖቼ አይናችን ሲበራ ሰው ደግሞ አንድ ነገር የሚታመነው ነገር ካለ በቃ የታመንከው ነገር ትክክል ካልሆነ በቃ አይንህ ይያዛል። ትክክል ካላመንከ እውነተኛ እምነት ይሄ ወንጌል ላይ እምነት ነው። እዚህ መጽሐፍ ቅዱስ ላይ የተጻፈ ብቻ ነው እንጂ ከመጽሐፍ ቅዱስ ያልተጻፈ አይደለም። እንደ ህዝባችንን አንቀውት ብላይንድ ያደረጉት ህዝባችን በሙሉ ከመጽሐፍ ቅዱስ የሌለ ያልተጻፈ ምንም ነገር የሌለ መጽሐፍ ቅዱስ ውስጥ በዚህ መጽሐፍ የሚጨምር የሚቀንስ የተረገመ ነው የሚለው እግዚአብሔር ቃል። ግን እዚህ ውስጥ የሌለ ነገር አስተምሯቸው ህዝባችንን ብላይንድ አደረጓቸው። ታዲያ ምድሪቷ እንዴት ትለቀቅ? ምድሪቷ እንዴት ትፈወስ? ይጮሃል ምን ይባላል? የለም ዘሰብ ድሃ አስተደው ጊዜ እንዲህ የደሰው እያለቀምና አይናችሁ ተይዟል። ብላይንድ አድርጓል። ያመንከው ነገር ብላይንድ አድርጓል። ፍጥረታትን የምታምን ከሆነ ብላይንድ ሆነሃል በእግዚአብሔር። አብሶ ኤርምያስ 17 ቁጥር 5 ላይ እንደዚህ አለ። በሰው የሚታመን በስጋ ስጋ ለባሹን ክንዱ የሚያደርገው ልቡንም ከእግዚአብሔር የሚመልሰው እርጉም ነው አለ። በሰው የሚታመን በፍጥረታት የምትታመን ከሆነ ፍጥረታት በፍጹም መላእክት ፍጥረታቶች ናቸው። ሰው የምጠራቸው እነዚህ ከግብጽ የመጡ ማለት ነው። ግብጽ የመጣ ስም ምድራችን ላይ ያለው ማለት እነዚህ የምጠራቸው በሙሉ ፍጥረታት። በሱ የምትታመን ከሆነ እኮ ስጋ ለባሹን ክንዱ የሚያደርግ እምነት ምን አለ? እንደላም በደ ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልሰው እርጉም ነው። በቃ ተረግመሃል ማለት ነው። ፍጥረታት የምታመን እኮ ተረግመሃል። ስትጸልይ እነሱ የመለሱ ነው የሚመስልህ። እከሌ መለሰ ብለህ ነው ስለት ምናምን የምታደርገው። ትክክል አይደለም። that is wrong. never የእግዚአብሔርን ስፍራ እየሰጣችሁ ነው ማለት እናንተ። አሁን ተመልከት እንዲያነሰው ብላይንድ እንደሆነ ላሳየህ። አሁን እንደል እርጉም ነው አለ። አንደኛ በምድረ በዳ እንዳለ ቁጥቋጦ ይሆናል ይሄ ሰውዬ። ሁለተኛ መልካም በመጣ ጊዜ አይ መልካም በመጣ ጊዜ የታያለው ምድራቸው ላይ መልካም ነገር እየተሰራ አይደል? የታያለው አያዩ አይናቸው ተና አይናቸው ውር ነው። አይናቸው ብላይንድ ነው። አያዩ ነገር በምድረ በዳ እንዳለ ቁጥቋጦ ይሄ ሰው የታመንከው ነው። ስጋ ለባሹን ክንዱን አድርጋል ፍጥረታትን ማለት ነው። በክንድ አድርጋል። በቃ የምትመካው እሱ ነው። የምትጠራው እሱ ነው። የምትምለው እሱ ነው። እግዚአብሔር በማንም አትማል። ማላችሁ አው ከሆነ አሁን ነው አይደለም ከአይደለም ነው ለምን ማለት ያመ ውስጥ የገባው ነው ያመከው ማለት ነው። ስለዚህ አንደኛ ምን አለ? በምድረ በዳ እንዳለ ቁጥቋጦ ይሆናል። ሁለተኛ መልካም በመጣ ጊዜ never አይናችሁ ተይዟል። መልካም ሲመጣ አታዩ፣ በፍጹም አታዩ። ለምን? የታመንከው ትክክል አይደለም። ሮንግ ነው ያመንከው። እምነታችሁ ትክክል አይደለም። ትክክል ስታምን ትክክል ትኖራል። ምንም ትግል አያስፈልግም። ጻድቅ እንደሆንክ ስታምን መኖር ትጀምራል። ጽድቅ ማለት ትጀምራል። በቃ ጽድቅ ማለት ትጀምራል። አይ ጽድቅ እንደማለት እሱ ጻድቅ እንደሆነ ጽድቅን የሚያደርግ ነው። አይ ጻድቅ ካመንክ በቃ ጻድቅ እንደሆንክ ይሄ በእምነት እንዳገኝ ይሄን ጽድቅ ስትቀበል ይሄም ተቀበለ ነው እኮ እምነት ጽድቅን ተቀበለ ነው እንጂ ሰርታ አይደለም። ሮሜ 5:17 ላይ ይነግራል ስትቀበል። ሶስተኛ ላሳይ እንደዛ ኦኬ መልካም በመጣ ጊዜ ቀጥሎ ተመልከቱ። ሰው በሌለበት ጭው ባለበት ምድረ በዳ በደረቅ እንትን በቃ ስፍራ ይሆናል ይቀመጣል።
ሰው በላይ በቃ ይሄ ሰውዬ የታመነው ነገር ሮንግ ነው። አሁን እንደውም አይኑን ሸፍኖታል፣ ጨልሟል። በቃ ሁላችንም እዛው ነበር። እኔ ሳስተምር እንዲረዳ ነው ማስተምረህ። ሁላችንም አወዝ ብላይንድ ናው አካንሲ በቃ ጨለማው ነበር። ለዚህ ነው ከጨለማ ወደሚደነቅ ብርሃን ያወጣን። የሱን በጎነት ብቻ ልንናገር ማለት ነው። የተመረጠ ትውልድ ያደረገኝ፣ ቅዱስ ሕዝብ ያደረገኝ፣ ለርስቱ ተካፋይ ያደረገኝ፣ ምረት የሌለኝ ምረት፣ ወገን ያለበት ወገን ያደረገኝ። ጨለማው ነበር። አወዝ ብላይንድ ስራ ምን ሰራው? ዋቴ ድሮ ስንሰቅ ምናምን ስንደባደብ ስናስፈራራ ምናምን ቄራ ሲባል እንግዲህ ተቀለሉ በቃ ብላይንድ ስንቱን አንበሳ ከልብኔን ሳል አለክሰሩ ታሰበው ቄራ ሳስብ በጣም በቃ ስንት አንበሳ አፈሩ ስላችሁ ጌታን ሳያገኙ ማለት ነው። በጣም የሚያስገርም የሚያሳዝን ነው። በጣም የሚያሳዝን ነው። በቃ አለክሰሩ አንዳንዴ ሳስብ በጣም በቃ ያስለቅሰኛል። እኔ ማን ነኝ እላለሁ ጌታን። አንዱ ነበርኩ እኔ ከልብ ነገር አንዱ እንደምገደለ ነው። ወያኔ ሲገባ እኔ ነበር የሚገለው ገለኝ ነበር ካለኝ ጸባይ ማለት ነው። ካለኝ ጸባይ ማለት ነው። እንደው ይፈትፈልግ ነበር አሉ ያኔ ሲገቡ ማለት ነው። እግዚአብሔር ግን እናስመልጦኛል። አያችሁ ብላይንድ በቃ ዛሬ ያለ አመጽ እየሰራ ያለ እዚህ ፌስቡክ ላይ እየዋሸ ፌክ ኒውስ እያወራ ያለ አይን ብላይንድ እውር በቃ እውር ታውቃለህ። እውር ታውራል። በቃ ያሳወረ ምንድነው? ወይ ገንዘብ ነው ወይ ቪው ሰዎች ብር ነው። ዩቲዩብ ላይ ያለ ብር ዩቲዩብ ላይ የሚሰጥ ብር ነው እውር ያደርጋል። እውር ያድርጓል። በቃ ታምናለህ ነገር የታመንከው ነገር አለ። አይ ልብን ከእግዚአብሔር ነው ትመልስ ከሆነ እንደውም በቃ እርጉም ነህ እንጂ የተረገምክ ነህ እንጂ እግዚአብሔር ይጠብቅህ። ከዛ ከርግማን ወጣ ተምረናል። ስለ እርግማን አይደል ተምረናል ማለት ነው። ጌታ እርዳን። ከርግማን እግዚአብሔር ይጠብቀን። አሜን። ኦኬ ሌላ በጣም ላሳያችሁ ሌላ የምትናገሩት ነገር ራሱ ትክክል ካልሆነ በቃ ብላይንድ ያደርጋል። አንደበት ከረከሰ ማለት እዛ ላይ ኢሳይያስ ምዕራፍ 6 ላይ ንጉሥ ኦዚያ በሞተ ጊዜ ቆሎ ቀና ብሎ ሳይ እግዚአብሔርን አየ በዙፋኑ ላይ ሆነ ኩሩቤል ሱራፌል ሲያመልኩት ማለት ነው። ከዛ ምንድነው የተረዳው? ይሄ ነብይ እኮ ነው። አንደበቱ ረክሷል። በቃ አንደበት ረክሳ ማታችን እንደ አይንን ይጨፍናል። የምትናገረው ነገር አይንን ይጨፍናል። ምንድነው የምትናገረው? ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል አለ። ያቺ ልጇ ትዛላችሁ እዛው ሁለተኛ ነገሥት 4 ላይ ልጇ ሞቶ ደህና ነው አለች። ለዚህ ነው መልካሙን ቀን ላይ የሚወዳል አንደበትን ከክፉ ከንፈርን ተንኮል ከመናገር ከልክል ልታከፈለክ ማለት ነው። ከፈለክ ማለት ነው። ይሄ ምርጫ ጉዳይ አሲኒዲድ ይባላል። ዛጋ መድኃኒት ትዛላችሁ መድኃኒት ዳግም አለች ዳግም አሲኒዲድ ይባላል መድኃኒት ማለት ነው። መልካሙን ቀን ልታከፈለክ አንደበት በቃ እንዳታረጋል አይንን ልጨፈን ያደርጋል ብላ እንድትሆን ያደርጋል። ከዛ ኢሳይያስ ምን መስላ ተነክቶ አይደል? ከዛ ድምጽ ሰማዋል ነካው ነው በቃ አንደ ለካረክ ይሻላል። ሰዓት መጥቶ ዳበሰው። ከዛ ተስተካከለ። አብሶ እዛ አንደኛው ነው ስለሳያችሁ እንትን ላይ አንደኛ ጴጥሮስ ላይ እንትን ላይ 4 ቁጥር 11 ላይ እንደዚህ ላይ ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል። አይ ማንም የሚናገር ነው እንደ እግዚአብሔር ቃል ይናገር ይላል። ትዛላችሁ ዘፍጥረት ላይ 1 ቁጥር ከ26 ብታነቡ እግዚአብሔር አለ መልካም እንደሆነ አየን ነው። እግዚአብሔር ተናግሮ ኦልሞስት 8 ጊዜ እንደዛ ይናገራል። መልካም እንደሆነ አየ እግዚአብሔር ተናግሮ እያያችሁ ነው። ተናግራችሁ መልካም እንደሆነ እያያችሁ ነው። ምን እያያችሁ ነው? ተናገራችሁት። የተናገራችሁት ነገር ትክክል ካልሆነ ከቃሉ ውጭ የምትናገር ከሆነ ማየት አትችልም። አልኩ እኮ ኤርምያስን የነዳው ይሄ ቃል እኮ ነው። ቃል አይፉል አይኖርለታል። ከዛ ቪዥን አመጣለት። የእግዚአብሔር ቃል ቪዥን እንዲኖራችሁ ያደርጋችኋል። ይህንን ቃል ማንም የሚናገር እንደ እግዚአብሔር ቃል መናገር አለ። እንደ ቃሉ መናገር ሲያም እንደ ቃሉ ስታጣ እንደ ቃሉ ሲደክም እንደ ቃሉ ደካማው ምን ይበላል? ደካማ ነኝ ልበላለ ኢዮብ ምዕራፍ 3 ዛሬው አሰላኝ ደካማው ምን ይበል? ብርቱ ነኝ ምን ነካ ፓስተር ተስፋዬ እኮ ድካም ነው ማወራ ደካማ ነኝ ምናምን ምን ነካ ቢበዛ 87 ድካም ነው ይላሉ። ሰማቸዋለሁ። አንዳንድ ግርም ይሉኛል። አንዳንድ የእምነት ሰዎች አይደሉም። አንዳንዱ ማለት ስለ እንዲህ ስለ ልገስጽ ነው። ረጅም ሙሴ 120 ዓመት ጉልበቱም አልዛለም ይላል። እመን እግዚአብሔር ረጅም ዕድሜ ድካም አታውራ ከልብ ነገር እንዲህ የሚል አገልጋይ አይደርስም ማለት 80 አይደርስም 70 አይደርስም ይሄዳል። በቃ አንደበት ዕድሜን ያሳጥራል። አልኩ እኮ እስራኤሎች እኮ ሩጫቸው የተቃጠለው አንደበት እሳት ነው አላለም? ምን ያቆም ሩጫ ነው ያቃጥላል አላለም? የፍጥረት ሩጫ ወደ ገሃነም እሳቱ ሲከታል አልኩ። ቅድም ነገርኩ ሉቃስ 23 ላይ በመስቀል ላይ ቁጥር 39 ላይ ነው 39 ላይ መሰለኝ
እነዛ ሁለት አረመኔዎች በቀኝና በግራ የተሰቀሉ ምን ሰርተዋል? ጾመዋል፣ አስራት ከፍለዋል። እዛው ላይ አንዱ ተሳደበ ይላል እዛ ላይ እዛ ወደ ሲኦል ገባ። ያኛው ግን ከመጀመሪያ መንግስት ሰማያት የገባ ሰው ወራ ባባዲ ጋላ ባራላ ባዲ ያሰው ሺካዱ ራናማስያዱ ኢየሱስ ጌታ ነው። የመጀመሪያ መንግስት ሰማያት የገባ ሰው አረመኔ ገዳይ ስንት ገድሏል። እሱ የቄራ ልጅ መሰለኝ ስንት ገድሏል መሰለኝ። አየ ዛሬ ስንት ቅድም አልኩህ ደካማ ምን ይባል ምን አለ? ብርቱ ነኝ ደካማ ምን ይባል? ብርቱ ነው አለኝ ይበዛልኛል፣ አልሞትም በህይወት እኖራለሁ። በቃ ይሄ አንደበትህ ያኖርሃል። ምክንያቱም ጌታ ሰው በልቡ ያለው አፍ ይናገራል አለ። የምትናገሩት ነገር ልባችሁ ሲሞላ ነው። ለዚህ ነው ቃሉ ይሙላብህ ያለው ቆላስይስ 3:16 ላይ የእግዚአብሔር ቃል እንዲሞላ ያስፈልጋል። እንደ ቃሉ መናገር አለበት። ኔቨር ሌላ ነገር በቃ እንደ ቃል ሲያምሽ እንደ ቃሉ ነው የሚያመጣል። ቃሉ ነው የሚሰራው። ይሄ ቃል እኮ ህያው ነው አለ ይሰራል አለ። ሁለቱም አፍ ቃሉ ይሰራል። ቃሉ እኔ ብንጠቀምበት ባልጠቀምበት የእግዚአብሔር ቃል ይሰራል የእግዚአብሔር ቃል በእኔ ላይ ፈቅድለታል። አልኩ እኮ ምንወዳት ማርያም እኮ ቃሉን የተቀበለችው ጸነሰች። አራባባዲጋ ቀደም ወንድማችን በሰላ ፓርቶክ ላይ ሲናገር ነበር። በመገለጥ ማለት ነው። ስንቱ እዛ ሲፈወስ አላያችሁም? እዛ ፓርቶክ ውስጥ ሲፈወሱ ማለት ነው። በቃ አይቷታል። እሱ አይቷታል። እሱ በገለጽ ሲነግራት እውነቷ ነው። በቃ በዛ ነው ጸጋ ያገለገላችሁ። አያ በቃ ቃሉ ይሰራል። የእግዚአብሔር ቃል ይሰራል። በቃ ብትጠቀምበት ባትጠቀምበት ይሰራል የእግዚአብሔር ቃል። ይሄ ቃል የሰው ቃል አይደለም። የእግዚአብሔር ቃል ከእግዚአብሔር አፍ የወጣ ቃል ነው። እግዚአብሔር የምታውቀው በዚህ ቃል ነው። ሰውን የምታውቁት በቃሉ ነው። ቃሉ ትክክል ካልሆነ ያሰውዬ ትክክል አይደለም፣ ተሳስቷል እንጂ ትክክል አይደለም ያሰውዬ። ሰውን የምታውቁት በቃሉ ነው። በቃ በዚህ ሰዓት እመጣለሁ ብሎ የማይመጣ ከሆነ ይሄን አደርጋለሁ ብሎ የማያደርግ ከሆነ ጎድ ፈላ። በቃ ያሰውዬ በቃ አለቀለት። ግራ የተጋባ ሰው ነው ማለት ነው። አታናግሩኝ መካችሁ፣ አታጣሉኝ ከሰው ጋር። አያችሁ፣ አይናችሁን ይዛችኋል ዛሬ ሰይጣን በሃይማኖት አይነን ይዛል። ሌላ ደግሞ ሃይማኖተኛ ያደርጋል። ሃይማኖተኛ ትልቅ የሰይጣን መሳሪያ ነው። ትልቅ አልኩ። ዛሬ በዓለም ላይ ያስተውላችኋል ስንት ሃይማኖት እንዳለ አይናቸው እንዳያዘ። ህንድ ሀገር ብትሄዱማ ከስንት ሚሊዮን በላይ ሃይማኖት ላይ ነው። በጣም የሚያሳዝን። በጣም ቻይና ብትሄድ ሃይማኖት በቃ አይናቸው ብላኝ ነው። አላቸው ሀብት ገንዘብ አለ የፈለክ ለምን ብር አይኖርም? ግባ አረብ ሀገር ግባ፣ አይናቸው ተይዟል። የእስማኤል ጠቅላላ አይናቸው ተይዟል። ትዛለም አጋር አይኗ ተይዞ ሲጸልይ እግዚአብሔር አይኗን ከፈተ ነው የሚለው። ራስ ካባባ ዲጋላ ቦራ እዛ ስትጮህ ማለት ነው። ዛሬ ዝም ብለህ የምትጮህ እኮ አይን ስላልተከፈተ ነው። ምን ብለህ ትጮሃለህ? መጮህ ነው። ንጩ ጾም ጸሎት አደርገር ማለት ንጩ ማት ንጩ ዘብ ማት ደግሞ እንዲሰማን መጸለይ አለብን ምናምን። ኧረ ተው ምንም ትግል የለም በአዲስ ኪዳን። ጻድቃን ጮሁ እግዚአብሔር ሰማቸው ነው የሚለው እግዚአብሔር ጋር። ኢየሱስ ሲንቀጠቀጥ አይተዋል። ሲጸልይ ተንቀጠቀጠ ምናምን እንደዛ ብለው ነገር የለም። ስላልተረዳችሁ ነው። ጻድቅ እንደሆነ ስላልገባ ነው። ኮንፊያድ ድፍረት ይሄ ነው። በቃ አሁን በሃይማኖት አይነን ይዛ በቃ ሃይማኖት ራሱ እንዳታወረን ጌታ። ያ ብቻ አይደለም አልኩ። ገላትያ ቤተክርስቲያን ነገር ያለው አጋር ካለች ስንት አልኩ። ዛሬ ጴንጤ ራሱ አይኖ የተያዘ ቸርቹ ሳር ጋር እያለች ማለት ነው። ተዛላችሁ ገላትያ 3 ላይ ጳውሎስ የተደነቀበት ቤተክርስቲያን ክርስቶስ በዓይናችሁ ተስሎ ነበራል። ማን ነው ለእውነት እንዳትታዘዙ ሀዚም ያደረገባቸዋል? በክርስቶስ አጋር ካለች ከልቤ ልንገራችሁ ቸርች እነግርሃለሁ ጴንጤው በቃ የለም አይናችሁ ተይዟል። አይናችሁ ብላኝ ሆኗል። እሷ ነች ያለችው አጋር ከነ ልጁ አስወጣታለ። እሷ ከኛ ጋር ተወርስማ። እሷ መውጣት አለባት ከቸርች ውስጥ። ዛሬ እንዲህ ያባላችሁ መቀባበል የሚያቅታችሁ እሷ ናት ያለ ምድራችን ላይ። ምድራችንማ እንዳለ ሰው እንዳለ ህዝባችን በብዛት ከህግ በታች አይደል ያለው? ከህግ በታች እኮ ነው በብዛት ያለው። በዓለም ዙሪያ ሀሳብ ብቻ ነው። ሮም ብትሄድ ጳውሎስ እንደዛ ዋጋ የከፈለው ከህግ በታች። በየትም ቦታ ብትሄድ በህግ በታች። እሷ አጋር ነው የምትወክለው። አጋር ካለች አይነት ተይዟል። አሁን ደግሞ ሃይማኖት ምን ያደርጋል? አይንን ይዛል። ተዛለም ጳውሎስ ሐዋርያ ምዕራፍ 9 ላይ አይኑ ተይዞ ምን ያደርግ ነበር? ጳውሎስ ምን ነበር ስራው? ምን ያደርግ? እግዚአብሔርን አይፈራም።
ህግ አይጠብቅም መጠበቅ አይችልም እኮ ከፈሪሳውያን ፈሪሳው የሚመካበት አለ ግን አይኑ ተይዟል በቃ ከዛ ጌታ ነው ሙሳወራ ምዕራፍ 9 ተገናኙ የሞጊያውን ብረት ብትቃወም ይስባላል ማን ነህ ሲለኝ እኔ ኢየሱስ ነኝ አልኩ በሃይማኖት ውስጥ ሆናችሁ ኢየሱስን ያባረራችሁ አይደል ከምድራችሁ ላይ አንቲ ክራይስቱ እየሰራ አይደል ውስጣችሁ ሰይጣን ይተከማል አልኩ ሰይጣን ሃይማኖትን ይተከማል በቃ አይናችሁን ይዛል ብላ እንዳደረጋችሁ አልኩ ኃይለኛ ሃይማኖት አልኩ ጴንጤዎስም አሉ ኃይለኛ ሃይማኖት የሚቆጡ ምናምን በቃ የሚቆጡ ምናምን ሃይማኖተኞች ምናምን እግዚአብሔር ይጠብቃችሁ አወራ 9:18 ላይ ሐናንያ ጌታ ጠየቀ ሐናንያ በቪዥን ጌታው መጥቶ ተናገረ ሂድ ያለው ለጳውሎስ ኦ ኢየሱስዬ ያቋለ እሱ እኮ የቄራ ልጅ ነው ሐሳዳጅ እንደሆነ አውቃለሁ ሰብቻለሁ ስለሱ ብላምን ሄድ እሱ ብቻ ሐናንያ እኮ ራሱ ጸልይ ሲባል ችግር ነበር የሚያወራው ኢየሱስ እንደማያይ አላየም አልኩ እኮ ኢየሱስ እንደማያት ማየት አለበት ገና በሚቆም በነገስታት ፊት ይቆምልኛል ገና ወንጌልን ይዞ ይዛል አረ ጌታ ያውቃል እሱ ብራም ሲቀር ሄድ ጸልይ ትእዛዝ መታዘዝ አለበት ታዘዝ ሄዶ ሲጸልይለት እዛ ሐዋርያ ምዕራፍ 9:18 ላይ ታይዘን መንፈስ ቅዱስ ትሞላ ዘንድ አለ ከዛ ተመልከቱ እንደዚህ አለ ኦኬ ላከኛ ወዲያው እንደ ቅርፊት ከአይኑ ላይ ወረቀለ ሲጸልይለት እንደ ቅርፊት ያ ቅርፊት ዛሬ ሃይማኖት ነው ትልቅ ሃይማኖት ሰይጣን መሳሪያ አይናችሁ እንዳታዩ ማለት ብላ እንዳደረጋቸው እውር ያደርጋል እውር ብላ እንዳደረጋል ከዛ በቃ ማየታችን ትጮሃለ መጮ ብቻ ነው እንጂ የለም ጌታ ስራ እንደጨረሰ አላወቅ እንደወደደ በዘላለም ፍቅር እንደወደደሽ እንደማይተው አለቀም አለ አካሄድ ብር መውደድ አይሆናል ቀደም ነገርኩ ብር መውደድ ራሱ አይንን ይዛል አይንን ብላ እንዳልኩ ምድራችን ላይ በጣም ዩቲዩብ ማውንማ እየገለጣቸው እኮ ነው ጸልዩላቸው እነዚህ ጋዜጠኞች ገና እንደ መንግስትን እየረዱ ነው ህግን እየረዱ ማለት ምንም ማለት ወጥመድ ባንተ ላይ አይሰራም ሉሉ ባንተ ላይ ምንም ማለት ወጥመድ እነዚህ ሰዎች መያዝ አለባቸው አመጽ የሚሰሩ ስንቱን በቃ የተማሩትን ሁሉ አደንዝዘው በብር ስንት በቃ አደንዝዘው ወደ እስር ቤት ውስጥ እየከተቷቸው ነው ስንት ህፃን ልጅ በጣም የሚያስለቅስ ህፃን ልጅ እየወሰዱ አይናቸውን እያወጡ ልጆች እኮ አላቸው እነሱ ግን በጣም የሚያስለቅስ ነው በጣም የሚያስለቅስ ይሄ ሁሉ ምንድነው እውር ሆኖ ብላይንድ ሰይጣን አይናቸውን እውር አደረገ የዚህ ዓለም ገዥ የክብር ወንጌል እንዳበራላቸው ብላይንድ አደረጋቸው እውር አደረገ አይነ ጤነኛ ከሆነ ሰውነት ታማሚ ከሆነ ግን ጨለማ በረታ በቃ ባንተ ያለው ብርሃን ጨለማ ከሆነ እንዴት ጨለማ ይበረታል በጨለማ በህይወታችሁ ላይ በርትቷል ጨለማ ፈቅዳችሁለታል አይነ ተይዟል በጣም የሚያሳዝን አያችሁ ዛሬም በጣም ላሳያችሁ በጣም የሚያስገርም እንትን ቃል ላሳያችሁ እንትን ላይ ኦኬ ትዛላችሁ ለሙሴ ይላካቸው 12 ሰላዮች ዘልቆ 13 ላይ ቁጥር 30 ላይ እነዛ 10 ምን እንዳዩ ታውቃለህ ንፍኒንን አዩ ቁመታቸው ረጃጅም እንደሚበላ እኮ አለ ነገር ግን እነዚህ አይናችን እነሱ ላይ በአይናቸው ፊት ልክ ምንድን እንዳንበጣለና ዘዳግም 13:30 ላይ ምን አሉ ንፍኒን አለ እንደዚህ አየን አለ እንደዚህ አለ ከሄኖክ ልጆች አየን በአይናቸው ፊት እንደምንድነን እንዳንበጣ ነበርና አየ አልኩ አይን ቪዥን ነው ይያሉ እግዚአብሔርን ትገምታል ሊሚት ታሩታላችሁ እግዚአብሔርን ማታው ከሆነ ማለት ቪዥን ከሌለ እሱ ኔሽንን ሰጣለው አለ አዛብን ለምነኝ ያለ አየ እግዚአብሔርን ትገምታላችሁ ትገምታል ወይ ባባል ትገምተዋለ ባላ አባል ትገምተዋለ ባለሽ ብር ትገምጪዋለሽ ወይ በመልክሽ ትገምጪው በሁሉ ነገር ትገምተዋለ እግዚአብሔርን አሁን እነዚህ የተላኩ ከ12 10 ክፉ ወሬ ይዘው መጡ እግዚአብሔር ቀሰፋቸው ይላል ህዝቡን እንዳለ የዋራ ማርሽ እንዲያስገቡ አደረጉ ኢያሱና ካሌብ ግን እንገባለን እግዚአብሔር ከወደደናል እንደንጃራው ነው እነዚህ ግን እንዳንበጣነናል እንዴት ነው የምታው እንዴት ነገር እንዴት ይያያችሁ አልኩ ዛሬ ዝም ብሎ ኤግዛጀሬት እንጂ ያልኩ የምታረገው የምታየው ነው ምታይነ ወሳኝ ነው ባይነ 6 እንጀራ 2 አሳ ሲበዛ ታያለ አላዛር ሲነሳ ታያለ ነገሪ ሲቀየር ስታገባ ታያለ ስታገቢ ስግል ሆነ ከሆነ አይነ ተከፍቶ ታያለ በቃ አይነ ይከፈታል
ግን አይናችሁ ካልተከፈተ ማየት አትችሉም ስቲል ብላይንድ ናችሁ መጸለይ ያልኩሳየ ዛሬ መክሶስ ቁጥር ክፍል 3 ያደረጉት እንድትጸልዩ ነው ለፓስተር ተስፋዬ ምን ስጠው ምን አትበሉት አልፈልግም አይኑ ክፈት በሉልኝ ሁሉ ሰጥቶ በነገር ሁሉ ኮኖ በቃል በእውቀት ባለጠጋ አድርጎኛል ተዛላችሁ አንደኛ ቆሮንቶስ 1:6 ላይ ኢየሱስን መገለጥ ስጠባብ ከጸጋው አድርጓል በነገር ሁሉ ባለጠጋ አድርጎኛል በቃል በእውቀት ሁሉ ከመለኮት ሁሉ ባሪ ተካፋይ አድርጎኛል እንደምን ከመላእክት ጊታር ጓሳንሶ ፈጥሮኛለን በእጆቹ ስራ ላይ ሾቦኛለን ሁሉ ነገር በቃ ከግሩ በታይ ከሁሉ ከግሩ በታይ አድርጎ ምን ነካ ፓስተር ተሰምን ይያልከ ነው አይኔ ነው በቃ አይኔ ነጣኝ ዛበረ ተጠበቀ እንደ ነገና ነው እነዚህ ሰዎች በጣም የሚያሳዝኑ ናቸው አያችሁ አሁን ይሄ ስታድግ የማይታየው ማየት ይጀምራል የሚታየውን ሳይሆን አይኔ ሲከፈት ማለት የማይታየውን ታያለ አልኩ የተፈጥሮ ከፊት ለፊት ከኋላ ምን እንደመጣ አላውቅ ምን እንደመጣ አይታየም በቃ የማይታየው ለዚህ ነው አብሶሮ እንትን ላይ ሁለተኛ ቆሮንቶስ 4:18 ላይ የሚታየው ጊዜው ነው የማይታየው እንጂ የሚታየው ባል ቀላል ነው ለጊዜው መከራችን አለ የክብርና ዘላለም ብዛት ያለ የሚታየው ጊዜ የማይታየው ዘላለም ነው አሁን አይነ ሲከፈት የማይታየው ማየት ይጀምራል በቃ አይነ ተከፍቷል ታያለ ማለት አያለው ተላል ይታየኛል ብዙ ነገር ያየውትን እንደምወርስ አንድም ሳካ ይታየኛል ብዙ ነገር ያየውትን እንደምወርስ አንድም ሳካ ምንድነው ፓስተር እየታራ ምትመክረን ምክር ምንድነው መጸለይ የት ቦታ ነው ጥቅስ የሚለን መጸለይ የት ቦታ ናሳይ ኤፌሶን ምዕራፍ 1 ላይ ቁጥር አቲንክ 17-18 ጳውሎስ አለ የክብር አባት የጌታችን የኢየሱስ ክርስቶስን አምላክና አባት በማወቅ የክብር አባት የጌታችን የኢየሱስ ክርስቶስ አምላክና አባት በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እየለመንኳል ጳውሎስ እየለመነን ነው ያለው እየጸለየ ጳውሎስ ቢኖር የሚጸልየን ነው የሚጸልየው ጳውሎስ አይታችኋል መጽሐፍ ቅዱስ ላይ ፈውሰን ብለው ሲጸልዩ አይታችኋል ይሄን ስጠን ብለው ሲጸልዩ ሰምታችኋል ጳውሎስና ሲላስ እስር ቤት ሆነው ጸልዩዋል ጌታ ሆይ የት ሄድክ ምናምን ብሎ እንዴት መጽሐፍ ቅዱስ አንብባችኋል ባል ስጠኝ ሚስት ስጠኝ ብለው ጸልዩዋል እንዴ የተጸለየበት ቦታ አይታችኋል የተጸለየ ወንጌል አብሱ ሐዋርያ ምዕራፍ 4 ላይ እኮ ወንጌል እንድንሰብክ አንተን ሲሉ ነው ኃይል የመጣው አይታችኋል ሲጸልዩ አንድ ቦታ ጸልዩ ጌታው ገንዘብ ስጠን ምናምን ብለዋል ለዚህ ነው አምላክ የሚያስፈ በክብር ያዘጋጃል ይላል ጳውሎስ እንደ ባለ ጠግነቱ መጣን አለኝ ይበዛልኛል ይላል ከዛ የክብር አባት የጌታ አምላክ በማወቅ አለ የጥበብና የመገለጥ መንፈስ ከዛ ቀጥሎ የመጥራቱ ተስፋ ምን እንደሆነ አንደኛ ከዛ እንደዛ ኦኬ እንዲሰጣ የመጥራቱ ተስፋ ምን እንደሆነ ከዛ እንደዛ አለ ኦኬ ላምብላችሁ እንደዚህ አለ አይኖች ሲባ አንደኛ የመጥራቱ ተስፋ ምን በቅዱሳን ዘንድ ያለው የርስ ባለ ጠግነት ለምናምን በጣም ደስ የሚለው ዛ ከሁሉ የሚበልጠው የኃይሉን ታለ ከልብ ልንገራችሁ አይናችሁ ሲከፈት ኃይሉን ታቃላችሁ በቃ ዛሬ ኃይሉን ስላላወቃችሁ ሰዎች ያምልኮ መልካላችሁ ኃይልን ነው አይቁ ይሄን ከልብ ልንገራችሁ ኃይሉን ብታቁ ጸጥ ነው የምትሉት የሱን ኃይል ካወቅ ጸጥ ትላለህ ተርኖ ይላሉ ብራዘር ይገን አንዳንድ እግዚአብሔር ነው አይቻሉ ብዙ ቀን ወደኩበት አንድ ቀን ማአፌ ሁሉ ተዘክቶ ወድቄ ማለት ነው የሱን ኃይል መቆማችንም እግዚአብሔር አንዳንዴ መጠን ነው የሚያደርገው መንፈሱን መቆማችንም ተዛለም እስራኤሎች ሙሴ አንተ ተናገረ እግዚአብሔር አትናገር ሲና ተራራ ሲቀርዳታቸው አይናችሁ ሲከፈት ከልብ ልንገራችሁ ያይሉ ዛሬ ጴንጤ ራሱ ያይሉን ታላቅነት ካላወቅ አንደኛ እግዚአብሔርን ትገምተዋለህ ጸጥ ትላለህ ስታውቅ ጸጥ ትላለህ ምንም አትናገር ኃይሉን አቃለ በቃ አንድ ድምጽ ሰማዋል ኃይሉ ለእግዚአብሔር ነው ኃይሉ ለኢየሱስ እንደሆነ ስላላወቅ ነው ይሄን አይነ ሲከፈት ኃይሉን ታቃለህ ከልብ ልንገር በጣም አይቻል የእግዚአብሔር ኃይል እንደው ማስተዋወሳለሁ ካንበሳ ጋር ልታገላልኩ ጌታ እንደ ጳውሎስ እንደ ዮሴፍ እንደ እንትና ማለት ነው ያን ልጅ ማላውቀማ ልጅ ሆኜ ማለት ነው ብዙ አጠፋው ጥፋቶች አሉ ልጅ ሆኜ ይሄንን ኃይል ስጣው ከልብ ልንገር ጸጥ ትላለህ በቃ መናገር አትችልም ጸጥ ትያለሽ ኃይሉን ስላላወቅ ነው ምን ይመስላል ዛሬ ቶርኔዶ እንዴት ነው የሚያስፈራራ
ቶርኔዶ አሁን እዛ አሜሪካን ሀገር ቤዝመንት ነው ቤዝመንት ነው ያለው ኦፊሴ እዚህ ነው ያለው ቤዝመንቱ ስለኛ ያለው ቤዝመንት የሚሰራው ለምንድን ነው ቶርኔዶ ስላለ ሰዎች ሮጦ እዛው ሲገባሉ ኃይሉን ስለማታውቅ ነው ያያ አይደለ ቶርኔዶ እንዴት እንደሚያጠፋ እንደሚገል ጮቱ እንዴት ስለማታውቅ ነው ኃይሉ አብሶ በጣም አንዴ እንደው በጣም ጌታ ሁሌ ይነግሩኛል ሰዎች እዛ ተማሪ ያለው ማለት አልሰማም ማታ ቶርኔዶ አልሰማም አልሰማው እኔ ከተኛው ለጥ ነው በቃ አንዳንዴ የሟሽ መሰላቸው በቃ ዝም ብሎ ነው እንዴ ታይሰማም እንዴ በያው ጌታን ጠየቁት ጌታ ባክ እነዚህ ሰዎች የሚሉኝ ምንድነው እኔ አልሰማውም ቶርኔዶ ጨዋታ ባክ ቀስቅሰኛል ጌታ ልክ ሊነጋ 2 ሰዓት ቀሰቀሰኝ ከልቤ ነገር ድምጹ የቶርኔዶ ድምጽ እኔ ምን ማየት ጀመርኩ እዛ ቁጭ ብዬ የእግዚአብሔርን ኃይል ማየት ጀመርኩ ምን ያለ የአባቴ ኃይል እንደሚበልጥ ወገኖቼ ከልቤ ልንገራችሁ አይናችሁ ይከፈት በቃ ጸልዩ ኤፌሶ ምዕራፍ 1 ላይ በቃ አይናችሁ እንዲከፈት አንደኛ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ባለጠግነቱ አይን ካልተከፈተ አላየም እስቲ የገመታችሁ እግዚአብሔር እስቲ በቃ ጋንን በመውጣት የገመታችሁ ነው እስቲ በቃ እንደዚህ ማና ራስ ተፈወስኩ የገመትኩ ነው እግዚአብሔር ግን ይሄንን ኃይል ስታውቅ ጸጥ ትላለህ ዋ አባዬ አንተ ኃይል ይህን ስላላወቅን ነው ተዛለም ጳውሎስን የመውጊያውን ብረት ብትቃወም ይመስባላ ነው ብርሃን መጣበት ብርሃን ይበራበት ብርሃን ወገኖች እግዚአብሔር ብርሃን ነው እግዚአብሔር ኃያል ነው አላወቀው ስታውቀው ነው ቀይ ልቦና አይነ ሲበራ ታውቀዋል ከዛ ጸጥት ያለሽ ስጋ ለባሽ ሁሉ ዝም ይበልኮ ነው እግዚአብሔር ቃል የእግዚአብሔር ኃይል ስጋ የለበሰው ሁሉ ጸጥ ይላል ይሄ ምን በቃ እንዲር የሚል ምናምን ስላላወቀው ኃይሉ ተይዟል ኃይሉ በብዙ ጊዜ ጠላቶቹ ዋሹበት ይላል እግዚአብሔር ቃል ወገኖቼ ኃይሉ እኮ ነው እዚህ በጌታ ኃይል በሚሰጠን በክርስቶስ እኮ ሁሉ እንችላለን ስናገለግል ራሱ በሚሰጠን ኃይል ነው በእኛ ኃይል አይደለም በሱ ኃይል ነው ማገለግል የመጣው ስላላወቀ እኮ ነው ዘዛለት ሰዎች እየተንቀሳቀሱ ያሉት በሱ ኃይል እንደሆነ አላወቁ መቼ ነው የሚያውቁት ፓስተር ያልጋው ሲይዘው ያውቃል ወይ ሲይዝሽ አልጋው ታውቂያለሽ ግን ለካ በሱ ኃይል ነው የትኛው መብራት ነው የትኛው አባይ አታናግሪኝ ዛሬ ይመጣሉ ተስፋ ምን እንደው ሰዓት ማሰጠት ላይ ወይ ማሰጠት ላይ ቶሎ ጨርስ አንድ ነገር ትዛላችሁ 6:16 ላይ ትዛላችሁ ነው ማን አንድ ሁለት ነገር 6 ትዛላችሁ ኤልሳ የተባለ ሰው ግያስ ቁጥር 16 ላይ የሶሪያ ጦር እጅግ ጦር እኮ ነው የመጣው እጅግ ጦር እኮ ነው የሚለው ምን ይመስላል ግያዝ አልጮህ ያልኩ ዛሬ ጴንጤ የሚጮህ እንደዛ ነው አንዳንዴ ጠፋ ልሞት ነው አለች አንድ እግዚአብሔር ሰው በጣም ትልቅ እግዚአብሔር ሰው ነውና ሄድኩ አላክም ቤት ልጸልይ ማለት ለአንዷ ማለትም ልባ በቃ ፌል አድርጎ ለትሞች ነው ብሏታ ዶክተር እዚያ ጋር ይነግሩ ዶክተር እንደዚህ ነው የሚነግሯቸው አንድ ጊዜ እናቴን ጠጠር ማለት ነው እንትን ይሄ ብላድ እንትን ጠጠር አለ አይደለም እንትን ብሏት ይያት ማለት እኔ እኔ የምታወስድናት ማለት ነው አሁን ያንን ጠጠር ማለት እንትን ሊሉላት ምን አለቻት ዶክተሯ ልትሞት ትችላለች አለች ማዘረን ምን አለችኝ አይ ልትሞች ትችያለሽ አለች ስላት በቃ መልሰኝ ሀገር ወሰደች እዛን በሞተው እዛ እቺ ልጆች ይጋባታል ምናምን አለች እዚህ ሀገር ዶክተሮች ትሞታለን የሚለው በቃ ምንነግጥም ወይ ልትሞት ትችላለች ይላል አሁን ይሄ እኮ ጠጠር ማለት ወይ ኦፕሬሽን አደረጓት በእንትን ያወጡላት በቀላል ሜታል ማለት ነው እዚህ ሀገር ኦፕሬሽን አትደረገም ወይ ጠጠር ማለት ነው የብላድ ጠጠር ማለት ገዛ ወዲያው ውስጥ ቀላል አድርጎላት ተራወጡላት በቀላል መንገድ ሰን እዚህ ሀገር እንግዲህ ቴክኖሎጂ ታውቃላችሁ ኦፕሬሽን ምናምን አይደለም ይወጣል ለድንጋይ ጠጠር ምናምን ከዛ ሄድኩ አለ እዛ ሲሄዳለ ትሞቻለች ተብላ ልሞት ነው ወይ ልሞት ነው ወይ ትላለች አለ ሄጂ ሰዓት አለ ይጮሽ ነው ከዛ ጌታን ጠየቅኩት አለ ጌታው ምን ልበላት ሴትዮዋ እኮ ልሞት ነው እያለች ነው እንዴት አድርጌ ልጸልይ አለው ጌታን አሁን ጌታ አንድ ነገር አለው ሸራፕ በላት አለኝ አለ ከዛ ያርኮና ሸራፕ ስላት አለ ጮሄ ባንነቻል ትሞቻለሽ ወይ ወይ ትኖርያለሽ አልሞትም
ታዲያ ለምን እሞታለሁ ነው የምትይው አላት። ከዛ ጸለየላት ተፈወሰች ማለት ነው። አሁን ግያዝ እዚህ መጮ ጀመረ። በቃ እንዲህ ነው የሚጮህ ከልብ ልገር ጴንጤ የሚጮህ እንደዚህ ነው። በቃ አይኑ ስላልተከፈተ ከዛ ኤልሳ አንድ ነገር አለ ከኛ ጋር ያለው ከነሱ ካሉ ይበልጣል። ወራ ባባ ዲጋሳ ያ ደግሞ አመም ከኛ ጋር አሁን ደግሞ በአዲስ ኪዳን ከኛ ጋር አይደለም በእኔ ውስጥ ያለው ነው አዲስ ኪዳን። ለዛ ለምዛው አንድ ዮሐንስ 4:14 ነው በእኔ ውስጥ ያለው በዓለም ውስጥ ካለው ይበልጣል። ያኔ ውስጣቸው አይደለም ያለው ብሉይ ኪዳን። ለዚህ ነው ዳዊትም የጸለየው መንፈስን አትውሰድብኝ ያለው። እውነቱን እኮ ነው። አሁን ቤት እንደዛ መጸለይ የለብን። መንፈሳው ውስጥ ነው ያለው እንጂ ታትመሃል ከኛ። ከዛ ምን አደረገ ኤልሳ በጥፊ ነው ዳግም ኤደን የለችም ዛሬ ፌስቡክ ላይ የለችም። ግያዝ በጥፊ ነው ያለው። እንደማታምን አይደለም ጸለየለት። እግዚአብሔር አይኖቹን ክፈት አለ። አይኑ ሲከፈት ወይ መቃ እልፍ አላፍ መልአክ አቤት እግዚአብሔር አይኖቻችን ይጠብቁ ዘንድ መላእክቱ ስላንተ ያዛን ይላል። አይን ካልተከፈተ አሁን በእምነት ግን አይን ሲከፈት ፓስተር ያንተ መላእክቶች ማን ናቸው? ስማቸው ምሕረትና ቸርነት ይባላሉ። ስማቸው ምሕረት አሉ ቸርነት ምሕረት ቸርነት ዘውት በካልብ ልንገር ሳይኑ ከዛ ይዘ የመጣውን ጦር ደግሞ አይናቸው ጨፍናሉ። እግዚአብሔር እውር አድርጋቸዋል። ምን ይመስላል? ከዛ ኤልሳ ጀነራል ሆነ። ማን ነው የምትፈልጉታል? ኤልሳን ፍለጋ እኮ ጦር የመጣው የሶሪያ ጦር እዛ ሁለተኛ ነገሥት 6:17 ላይ ከዛ አይናቸውን እውር አድርጎ ወሰደ ሰማሪያ ከተማ። የሰማሪያ መንግስት ደግሞ ልግደል አለ። ኖ በእጄ ማር አብላና አለ። አይ ጸጋ ደስ አይልም። ጸጋ እንደዚህ ነው። ከዛ ሁለተኛ ለጦርነት አልመጡም ይላል። አይናቸው እውር አደረገ። ዛሬ ምንድን መጸለይ ያለብን? ጠላት ወደኛ እንዳይመጣ እውር እንዲወጣ አደረገዋል። ምንም ማለት ጠላት ወደኔ እንዳይመጣ እህቲቱ ጸልይ። ምንም ማለት ሬፕ ሊያደርገኝ ምናምን ዛሬ ባገር ያለች ነው ጸልይ። እዛ መሳራው ሰው አይኑ እግዚአብሔር በርግጥ ምን ልበል አይኑ እውር አድርገው ወይ ጉድ። ከዛ በኋላ ማየት ጀመረ መጸለይ። አይነሽ እንዲበራ እግዚአብሔር ጸልይ አይኔን ክፈትልኝ አይኖችን እንዳይርዳኝ ወረዲ ቃል ተፈውሳል ብሎኛል ጌታው ያንን እንዳይ ወረዲ ተባርካል ብላ ጌታ በቃ አይኔን ክፈትልኝ በቃ የጥበብ የመገለጥ መንፈስ ስጠኝ በቃ የፍቃድ ዕውቀት መንፈሳዊ ጥበብ አምሮ እግዚአብሔር አይኖችን ክፈት። በላም የተባረከ ሰላሳየችው ዘልቁ ላይ 24:3 ላይ በጣም የሚያስገርም ሰው ይሄ የቢዮር ልጅ ነው። በላም ምን መስላችኋል? በላም እኮ በላቅ የደለለ ሀብቱን አምጥቶ ሊረግም በጣም እኮ ያስገርማል። ይሄ ሰውዬ አይኑ ተከፍቷል። እግዚአብሔር አይኑ ከፈተለት። በላም ማለት አይኑ በራ። እንዴት አድርጎ ይርገም አልኩ። ዛሬ እዚህ የምትራገም የምትጣላ በዘር አይነ ውር ስለሆነ እኮ ነው። አይነ ስለበራ አይነ ስለበራ ብላይንድ ስለሆንክ ነው። ብላይንድ ነሽ። ፌስቡክ ላይ የምትባላ የምትራገም አይነ ውር ነህ። ታያለህ ግን አታይም። ተፈጥሮ አይን አለ ግን አታይም። መንፈሳዊ ነበር አልበራም። አይን አለ አንደኛ ዳግም ካልተወለድክ እንዴት አይነ ይበራል? ባለፈው ተምረናል። እሱ አሁን በላም ተመልከቱ እዚህ ላይ ዘንት ዘልቁ ላይ 24:3-4 እንደዚህ አለ። የቢዮር ልጅ በላም እንደዚህ አለ እንዲህ ይላል አይኖቹ የተከፈተለት እንዲህ ይላል ወይ አንደኛ የእግዚአብሔርን ቃል ይሰማል። ሁሉን የሚችል አምላክን ራእይ ያያል። ወይ አይኑ የተከፈተ ሰው ራባባ ዲጋሳት አይኑ የተከፈተለት ሰው አንደኛ የእግዚአብሔርን ቃል ይሰማል። ሁለተኛ ሁሉን የሚችል የእግዚአብሔር ራእይ ያያል። በቃ አይኑ ሲከፈት ያ ነው ራእይ ነው የምታየው። ባለ ራእይ ነው የምትሆነው። ባለ ራእይ የምትሆነው ስታይ ነው። ዛሬም እነ ሳሙኤል ሳዩ አላየም ሳይ ይመጣው ሰው እንኳን ያያሉ። እንዲመጣ እንዲህ ይላል እግዚአብሔር ያያል። ታያለ ሁሉን የሚችል ራእይ ታያለ። በቃ ራእይ ያለ ማለት ነው። በላም እግዚአብሔር አይኑ ከፈተ። ይሄ ደግሞ እሱ ነው የሚከፍትልህ። ራስን መክፈታችን ምንድነው የምታደርገው? መጸለይ። እግዚአብሔር አይኖቼን ክፈት፣ አይኔን አብራል። እግዚአብሔር አይኔን ክፈትልኝ። ከልቤ ልንገዳም በጣም ወዳቸው ብራዘር ይገን 6 ወር ጸለይኳል። አሁን ጆይስ ማለት ራሷ እንደዛ ነው። እንዲህ ዓለም የዞረችው እንደዛ ነው። 6 ወር ሳትታክ ጸለይ፣ ይደጋግም ጸለይ። እግዚአብሔር አይኔን ያሁን ምጸለይ ጸሎት አይኖቼን ክፈት ነው። ሁሌ አይኖቼን ስጋና ደም ወስዳለሁ ኤቭሪዴይ አይኔን ክፈት ነው እግዚአብሔር። አይኔን አብራ፣
አይኔን አብራ እግዚአብሔር አይኖቼ ወገኔ አንተ ስታየው እኮ አለቀልህ በቃ ምን መስላል ዘዘልቁ 21 ላይ ቁጥር 19 ላይ አጋር ትጮህ በጥም አልኩ ዛሬ ስንቱ የሚጮህ እኮ ነው ስንት በቃ አልኩ እኮ የምትሞተው ከልብ ልንገር ስላላየ ነው ተፈውሰሃል የምትሞተው ማለት ነው ስላላየ ነው መፈወስ ትሄዳለህ መንግስት ሰማያት ግን ገና ስራ ሳሰራ ምን አለ በሰርተ ብትሄድ ሩጫን ጨረሱ እንደ ጳውሎስ ማለት ነው አጋር የጮህ ነው የጮህ ጾም ጸሎት አይኗ አይተይዞ ከዛ እግዚአብሔር አይኗን ከፈተ ይላል ከዛ አጠገባው ነው ዋይለው አልኩ እኮ ዛሬ ትዳር አልኩ ባልሽ አጠገብሽ ሆኖ ሚስት አጠገባ ሆና አይን ነው አይንን የተከባ አይን ሲበራ ታያለ ያሳያል እግዚአብሔር ከዛ ይሄ ሰውዬ በጣም የሚያስገርም ነገር ነው ሁሉን የሚችል የአምላክን ራእይ ያያል አይኖቹ የተከፈተለት እንዲህ ይላል በጣም ደስ የሚል አሳያችሁ በጣም ላሳያችሁ ይባርካል ይመርገም የለም እንዴት እግዚአብሔር ያረገመውን የተረግማለ ወደ ጌታ ስትመጣ ወደ የተባረከን እርግማን በእናንተ ላይ ሰራ ምንም ማለት እርግማን ምንም ማለት መተት ምንም ማለት የዘር እርግማን ነበር እናንተ ላይ ተሰብሯል ሲሉ ምንም ማለት እርግማን never እርግማን ላይ ምንም እርግማን አልኩ እኮ እግዚአብሔር ይባረከው እንዴት አድርጎ ይርገም ይሶይ አይኑ የከፈተለት እግዚአብሔር ሲያይ የሚያስፈራ የተባረከ ህዝብ ያያል በቃ አይኑ በኢየሱስ ስም ዛሬ በላምን አይነ ከፈተ ይሄን ድምጽን የሚሰማ ሁሉ በኢየሱስ ስም አይንሽ ይከፈት አይን ይከፈት ፓልቶክ ውስጥ አሜን በል ተቀበል አይን ይከፈት ሬዲዮን ውስጥ ተቀበል ፓልቶክ የምትማስ ቦታ ይላል ተቀበል አይን በኢየሱስ ስም አይንን ይከፈት የበላምን አይኖች የከፈተ እግዚአብሔር ያ ብቻ አይደለም ያያይቷን አይን ከፈተ እግዚአብሔር አፍ ብቻ አይደለም አይን ብቻ አይኑ አፋን ሁሉ ከፈተ እግዚአብሔር አረ እግዚአብሔር እናት ገምት ዛላችሁ ሙሴ ሲገምተው ታባነኝ ሲል ማን ነው አፍ የፈጠረ ማን ነው ዲዳም ያደርጋሉ እግዚአብሔር አልኩ ሙሴ እግዚአብሔርን ይገምት ነበር አጀማመሩ ግምት ነው ጨራርሱ ግምት ነው ወጀራሽ አትገባም አለው እግዚአብሔር በአይነት ያላት ገባማ ደክሞ ባውኑ ደግሞ በአዲስ ጊዳን አጋንንት ታወጣም ትንቢት ተናገረ ነው ያንዳላቸው ሰዎች ማለት ነው በስም ትንቢት ተናገረ አላቃችሁም እንዳላችሁ ታምራ አደረገን ያለ ሙሴ ምን አሰራቸው ሙሴን አትገባ ካለ አንተ ልትገባ ነው ስላላወቅና አይን ስላተከፈተ ነው የነው ታስክበት ነገር አለ something አንተ አጋንንቱን ማውጣት ነው ያየው ወይ ትንቢት መናገርን ነው ግን something ሮንግ አለ ከእግዚአብሔር ነው የሚያውቀው እግዚአብሔር ብርሃን ነው ቀደማልኩ እኮ ለተፋሽ ነው አላተ ካፌ ቱ ልልሽ ነው ቱ ልልሽ ነው ተራቆት ሲነሻለ ዳነሻለ እውር ነሻለ አሁን በላምን ይመስላል ላሳይትልሽ በላምን ላሳያችሁ 24 ላይ በላም ላይ ዘዛ 24 ላይ አቲንክ 16 እንደዚህ አለ ኦኬ እንደዚህ አለ የወደቁ አይኖቹ የተከፈተ አቤት ምን ይያየ ነው ምን ይያየ ከዛ እንደዚህ አለ አይኑ ተከፍቶ እኮ የወደቀ አየዋለሁ አሁን አይደለም እመለከተዋለሁ ከዛስ ምን አመሰላችሁ እመለከተዋለሁ በቅርብ ግን አይደለም ከዛ ተመልከቱ ከያዕቆብ ኮከብ ይወጣል አለ ከእስራኤል ደግሞ ምንድነው መጣው ኦኬ በትር ይነሳል ይሄ ሰውዬ ራይማት ከያዕቆብ ኮከብ ይወጣል አየዋለሁ አሁን አይደለም በቃ አየ ኢየሱስን አየ እዛ ሆኖ አየ ኮከብ ይወጣል አለ ራባባ ዲጋላ ቦራ ማይት ጀምራለ በቃ ከልብ ልንገር እዚህ አሜሪካ ሆነ ኢትዮጵያ ታያለ ሚሆነ አቤቱስ ሚሆነ ታያለ ከስጸልይ እግዚአብሔር ያሳያል ሚሆነ ቤተ መንግስቱ ታያለ ድሮ እንደዛ ነበር ማለት ቤተ መንግስቱ ባይብል ስተዲ እንደሚደረግ ታያለ የሚደረጉ አይነ ሲከፈት እግዚአብሔር ይከፍታል ከያዕቆብ ምን አለ ኮከብ አለ ከእስራኤል ምን አለ በትር ይወጣል ይነሳል ከእስራኤል በትር ይነሳል ዘልቆ 22 ላይ ቁጥር 28 ላይ ምን ይመስላችኋል ሰውየው አቲንክ የተሸነፈ ይመስለኛል በላህ ብር ሰውየው እኮ የደረደርለት ነው በላህ የሌለ ሀብት እኮ ያመጣል እርገብልኝ ይላል እርገዛልኩ ዛሬ ጠንቋይ እንደዛ አይደል ማለት ነው ስትሄዱ ብር እየሰጣችሁ እርገብ ይላል ስንቱን እያደነዘዘ እያያችሁ አይደል ምድራችን ላይ መስተፋቅር እያለ ምንም ነገር ባንቺ ላይ አይሰራም መስተፋቅር ምንም ነገር አይሰራም እያደነዘዘ እያያችሁ አይደል እያሳበዱ ሰውን እያሳበዱ ጠንቋይ ጋር ይሄዱ ለሆዱ ያለ አይኑ የተያዘ እውር የሆነ ጠንቋይ እውር የሆነ የታወለ እውር እየዳረለ ምድራችን ላይ የሚያስረግሙት
መተት እያደረገ ጠዋት ይቀድሳል አንዳንዱ ማታ እዛ መተት ቤት ነው ያለው በጣም እኮ የሚያሳዝን እኮ ምድራችን ላይ ያለው ይፈውሳቸው ጸልዩ ከላይ ያሉ አይናቸው እንዲከፈት አይናቸው እንዲበራ ዳግም እንዲወለዱ ዳግም ካልተወለድክ የፈለከ ብያለሁ ጳጳሱን ቄሱን ብያለሁ ዳግም መወለድ አለብህ ብያለሁ ዳግም መወለድ አለብህ ዳግም ካልተወለዳችሁ መንፈሳዊ አይናችሁ አይከፈትም ስቲል በአእምሯችሁ ነው የተከራከራችሁ ያላችሁት እንደ ኒቆዲሞስ ማለት ነው ስቲል በአእምሮ ነው የምትናገረው ስቲል በአእምሮሽ ነው ያለሽው ቄስ ያያያችሁ አይደል ቄሶች አይናቸው ተከፍተው ዳግም የተወለዱ ያያያችሁ አይደል ምን የሚሰሩትን ስራው ሲገልጡ አላያችሁ ጠዋት ቅዳሴ ነው ማታ መተት ቤት ውስጥ እንደገና መሸታ ቤት ውስጥ መጸለይ ያለ ምድራችን ታንቋል ተይዟል ማስፈታት አለብን ይሄንን ህዝብ በቃ ወንጌል ብቻ ነው የሚፈታቸው ሌላ የሚፈታ ነገር የለም በመንፈስ እንጂ በኃይልና በብርታት አይደለም ይላል እግዚአብሔር በመንፈስ ቅዱስ ኃይል ማይለቅ አልኩ ፈርዖን ከለቀቀ ወዶ ሳው በግዱ ካለቀቀ ኢትዮጵያን ህዝብ ይለቃል የኤርትራን ህዝብ ይለቃል ይለቅና ያስለቃለን አሜሪካን ይለቃል ወዶ ሳው በግዱ እንደለቀቀ ማለት ፈርዖን አልኩ ፈርዖን የዚህ ዓለም ገዢ ነው ስለዚህ ፓስተር ወይ ፓስተር ተስፈጭ ወለ ጨርስ ከዛ አያቷንም ከፈተ ከዛ ልክ አይኑ ሲከፍታ ብሶ እዛ ላይ እንደዚህ ያለ እንትን ለሳይቹ እግዚአብሔርም አትንግዛው ቁጥር ላይ አቲንክ 22 ቁጥር እንትን ላይ 31 ላይ እግዚአብሔርም የበላምን አይኖች ከፈተ ከዛ አይኑ ሲከፈት ሴፍ ያዘ አቲንክ ይመስለኛል ይሄኛው ጌታ ይመስለኛል ያየው ማለት ነው ሰገደለት ይላል እኮ ሰገደለት 3 ጊዜ ለመመታት አለ ባያስኩት በጨረገርኩ ነበር አላየውም ማለት አላየው ካላያታይም አላየውም ማለት እንዴት አያቷን አይኗን ከፈተ አንደበታው ጌታ ያለች እኮ አያቷ ይሄን ያልሳ አገለግሎት እሷ መልአኩን አይታ ቁራን ነው ከፍቶ አሁንም አይናችሁ ካልተከፈተ ቃሉ ይጠብቁ ዘ መልአኩ ስላንተ ያዛል ይላል ካላያችሁ አታምኑ ሳይው የሚያምኑ ብጻር ዘይ ቶማስና የቶማስ ወንድምና እህት ካልሆናችሁ በስተቀር ማለት ነው ካላያታምኑ ሳይው የሚያምኑ ብጻር ናቸው አሁን ሳናን ምናምነውኛ እናምና አይኑ መልአክ በዙሪያ እንዳለ ክፉ ወደኔ እንደማይቀር መዝሙር 91 የኔ ነው በቃ በዚህ ቤት ክፉ ወደኔ አይቀር መክሰፍት ወደዚህ ቤት ተከልክሏል ጠብቁኝ ዘንድ መላእክቱ ስለኔ ያዛል በቃ ይጠብቁኛል መላእክቶች አሁን በእምነት ነው ከዛ ምን ይመስላችኋል ይሄ ሰውዬ ማየ ከዛ ጉድ ፈላ በቃ ነገር አሁንም እግዚአብሔር ያለን ተናገራለ አስተካከለኝ በቃ ሄዶኩ ግርገምን ሲል አሁን በጣም ደስ የሚለኝ በላ እግዚአብሔር ይሰማል ግን መጨረሻ ላይ ብሶ ዘልቁ 31 ላይ ተገደለ ዘላለም ሙሴ ሊሞት ሲል እግዚአብሔር ሞዓብያን ጠቅላላ ተበቀለኝ ብሎ በሰይፍ ተገደለ ደስ የሚለኝ ይሰማል እግዚአብሔር ቆይ ልስማ ይላል እግዚአብሔር ዛሬ ስንት የሚራገም ነው ያለው ስንት የሚራገም መንግስታት ስንት ዛ ፕራይም ሚኒስተር የሚራገም ተሳስታል ምንም አርግማን በሱ ላይ አይሰራም ከልብ ልንገር ምንም ብትራገም አይሰራም በሱ ላይ አይሰራም ያዘው እሱ እግዚአብሔርና ያዘው እኮ ትልቁን ነው ያዘው እግዚአብሔር never አይሰራም በሱ ላይ በባቢሎን never አይሰራም never አይሰራም ልንገር never አይሰራም እንዴት ትደክማለህ እንጂ አይሰራም ድካም ውስጥ ትገባለህ በቃ ትደክማለህ ዝም ብለህ እንጂ ስራ ነው የሚሰራው አልኩ እኮ አይኔ ተይዟል መልካም ነገር ሲመጣ አታውቅም እርገም አልተባለ እኔም እዚህ ያለው ፕሬዝዳንት እርገም አላለኝ ባለፈውን ጸልይ ነው ያለኝ ሲጸልይ ነው ተፈንቅሎ የወጣው ባለፈው የነበረው መንግስት ማለት ነው ዋይት ሃውስ እንዲቀየር ተዛላሽ ሲጸልይ ዋይት ሃውስ ይቀየራል መቀየር አለበት አየዝኛ ጸሎት ጸልዩ ነው የተባለው እርገሙ አልተባለ ሌላ አንድ በተላሳይችሁ መዝሙር 19 ላይ ይሄ ከዚህ ከቃሉ ስራሱ ታምራት ማየት ከፈለጋችሁ መጸለይ አለባችሁ መዝሙር 19 ላይ ቁጥር 16 ላይ ለባሪያ መልካም አድርጋል ሕያው እንደሆነ ቃል እንድጠብቅ አይኖቼን ክፈት ከሕግ ታምራት ያለው ሕያው እንደሆነ ለባሪያ መልካም አድርጋል ሕያው ነው ቃል እንድጠብቃል አይኖቼን ክፈት ከሕግ ታምራት ያለው ከሕግ ታምራት ማየት ፈልጋላችሁ አይናችሁ ይብራ አይናችሁ ይከፈት አሜን አይኔ ይከፈት ማቴዎስ 6:22 ላይ ጨርሻለሁ ጌታ ተናገረ ትልቅ ነገር ነገረን ሌላ አንድ ቦታ በጣም ላሳይችሁ ሉቃስ 24 ላይ 30 ላይ ትዛራችሁ እነዛ የኤማውስ ሰዎች አይናቸው እነዛ ጠውልጎ የሚሄዱ ጠውልግ ያሉ ደቀ መዝሙር አቆናቸው ይሄን መጨረሻ ሰጣቸዋለሁ ይሄን መከራቸዋለሁ በአለም ላይ መሰማይ ማለት ነው ከረዳ ማለት ነው እነዚህ ሰዎች ጌታ ቃሉን ይጠቅስላቸዋል መዝሙር የለ
ሙሴን አምጥቶ ልባችሁ ግን በቃ ምን አይነት ጠውልጓል ምን ምናምን እያለ ጠውልጓል መጨረሻ ላይ ሲሄድ ግድ አሉት ይላል በጣም ደስ የሚለኝ ፓርቲ ነው ቤት እደራለሁ መሽቷል አሉት በጣም ደስ የሚለኝ ግድ አሉ ሲሉት ገባ ይላል ጌታ እዛ ዘልቁ እንተ ላይ ሉቃስ 4:30 ላይ እንደዚያ ነው ኦኬ በማር ተቀምጦ ሳለ እንጀራውን አንስቶ ባረከ ቆርሶም ሰጣቸው አይናቸው ተከፈተ አወቁት ከዛ ወደ ኢየሩሳሌም ከኤማውስ ወደ ኢየሩሳሌም ራባባዲ ጋላቦር ማር ቆርሶ ሰጣቸው አልኮ ይሄ ስጋና ደም ስትወስድ እኔ እንከነጅ ያደርጋለሁ ኤቭሪ ዴይ ውሰድ ቸርች እግዚአብሔር ይመስገን አሜሪካኖች በየሳምንቱ ነው የሚያደርጉት በጣም ዘሪ ኢምፖርታንት አይኑ የሚከፍት ጸልይ ጌታው ኮሚኒቲ ስትወስድ አይኖችን ክፈት ልክ ቆርሶ ባርኮ ሰጣቸው አይናቸው ተከፈተ ከዛ አወቁት ይላል ይሁን አይን ሲከፈት ታውቀዋለህ ልክ እነዚያ ሰማሪያ ሰዎች እንዳወቁት ማለት አውቀናል እሱ የኛ ብቻ የዓለም ሁሉ አወቀናል በ3 ቀን ኮንፈረንስ ዛሬ ስንት ቀን ኮንፈረንስ እየተደረገ የማያውቀው ዝባል ስንት ኮንፈረንስ እየተደረገ እነሱ ግን በ3 ቀን ኮንፈረንስ ኢየሱስን አወቁት የሰማሪያ ሰዎች ደሳይ አወቀናል የኛ የዓለም መድኃኒት እንደሆነ አወቀናል እነዚህም ሰዎች ባርኮ ሲሰጣቸው በኢየሱስ ክርስቶስ ስም ኮሚኒየም ሰሉ እየወሰድሽ ቁጭ ብለሽ ጌታ አይኖችን ክፈት ነው አይንን ከፍትልሃል ከዛ በኋላ አወቁት ወደ ኢየሩሳሌም ስለዚህ ምን አለ እግዚአብሔር ቃል ማቴዎስ ላይ 6:23-24 ላይ የሰውነት መብራት ምንድናት አይናታ አይን ጤነኛ ከሆነ ሰውነት ብሩ ታማሚ ከሆነች ሰውነት ሁሉ ጨለማ ባንተ ያለው ብርሃን ጨለማ ከሆነ ጨለማ በርታ ይሄ እየተናገረ ያለው መንፈሳዊ ነው በቃ መንፈሳዊ አይናችሁ ከበራ ሰውነት ሁሉ ብሩ ይሆናል መንገድ ሁሉ ብሩ ይሆናል በቃ ብሩ ትሆናል ሁሌ ጻርቃን መንገድ ልክ እንደ ንጋት ብርሃን ሙሉ ቀን እስከሆነ እየተጨመረ ይላል ሁሌ መንገድ ብሩ ነው በቃ አይነ ተከፍቷል ስለዚህ በኢየሱስ ክርስቶስ ስም አይናችሁ ይከፈት ፓርቶክ ላይ አመን እንደ በላም አይናችሁን ያብራ በኢየሱስ ክርስቶስ ስም ይሄን ቃል ቢሰማ በሙሉ አይኑ ይከፈት እግዚአብሔር ይሄንን ይጸልይኩት አይናቸውን አብራ እያንዳንዱ ጴንጤ አይኑ ይከፈት ፓስተሩ አይኑ ነብዩ አይናቸው ይከፈት በኢየሱስ ስም ምድራችን ላይ ያሉ አገልጋዮች በሙሉ እግዚአብሔር አይናቸው ይከፈት በኢየሱስ ስም አይናቸው ይብራ አይንሽ ይብራ አይን የበላምን አይን እንደከፈተ አይንሽን ያብራ በቃ አይን ይብራ ማየት ይጀምራል በቃ አይንሽ ይብራ ታያለሽ ባልሽ ራሱ ማን እንደሆነ ሚስት ማን እንደሆነ ታያለሽ አይን ያበራል እግዚአብሔር አያይቷን ከከፈተ ምን ይያልከን ፓስተር ተዘፈ ምን ይያልከን አያይቷ ተናገረች እብድነቱን እብድ ነብይ ካያ ጋር ባያስ በገደልኩሽ ወይ አያይቷ ስትናገረው እኔ አሁን እዚህ ሀገር አያብና እዚህ መንገድ ላይ ፖሊስ ነው ብንጠራው ገባችሁ ወይ አያብና መንገድ ላይ ፖሊስ እንጠራለን እናቅም የለም አንድ ያን ነገር አሜን በኢየሱስ ስም አባቶች ጸለይኩ ይበቃኛል 3 ጨረስኩኝ አቲንክ የሚቀጥለው የመናገር ኃይል በዛ እንማራለን አቲንክ ሬዲዮናችን ላይ ተስፋ ያለማየ ፌስቡክ ላይ ገባችሁ እዛ ኮንታክት ውስጥ ሊንክ አለ እዛ ሬዲዮ ላይ ተጭኗል የመናገር ያዘጋጀ ነው ማለት ነው ከታችን ማዛጋ ማለት ነው ስለዚህ አሁን ጌታን እዚህ ላይ ከተቀበልክ ይሄ ቸርች አይደለም ቸርች ባለበት ቦታ ሂድ እዛ ደህንነት ደቀ መዝሙር ያስተምራል ፓስተር እኔ ያለበት ቦታ ቸርች የለም ካል ፓስተር ተስፋ ያለማየ ዩቲዩብ ላይ ምን ዩቲዩብ ላይ አላለው ዩቲዩብ ላይ ተስፋ ያለማየ ፌስቡክ ላይ ደቀ መዝሙር ቸርች ውስጥ ያስተማርኩት ነው ተጭኗል እንደገና የፈውስ ጭኝላቸዋለሁ እንደገና ተጭኗል ዛሬ ታገኛለህ ስለዚህ እቺን ጸሎታለህ ሬዲ ፓልቶክ ላይ ሬዲዮ ላይ ሰላም ሬዲዮ ታንክ ዩ መረፈት አጭር ጸሎት እኔ መጸለይ ጮክ ብለህ በእምነት ጌታን ካብሰው ዳግም ተወለድ ዳግም ካልተወለድክ የኢትዮጵያ ህዝብ ነግራለሁ ኤርትራ ዳግም ካልተወለድክ አይና ይከፈት ስቲል ሃይማኖተኛ ስቲል የምትቆጣ ነው የምትከራከር ነስቲ ተከራከራ ፈሪሳውያን ትሆናለህ ፈሪሳውያን ታውቃለህ ፈሪሳውያን በራሳቸው ጽድቅ የተሞሉ ማለት ፈሪሳውያኖች በራሳቸው ጽድቅ የተሞሉ ናቸው አይ ጌታን ግን ስትቀበል አይኔ ይበራ ዳግም ትወለድ እኔ አይኔ ይበራው ለዛ ቀን ወይኔ ህዝብ የት እንዳለ ከልቤ ልንገራችሁ የት እንዳለው ጨለማው ሰው አይኔ ሲበራ የት እንዳለ ይገባል አይኔ ዳግም ስትወለድ ስለዚህ እኔ የምጸልየው ጸሎት ገና እኔ ጮክ ብላ በእምነት ጌታ ኢየሱስ ሆይ በደሌ ኃጢአቴ በደም እጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላረከኝ አመሰግናለሁ ዓለምን ሰይጣንን እከዳለሁ ከኢየሱስ ጋር
ኪዳን አደርጋለሁ። በመንፈስ ቅዱስ ኃይል በኢየሱስ ስም ተሞላ በኢየሱስ ስም ተሞላ በኢየሱስ ስም ይሙላል። ሙላኝ በለው ይሞላል። በመንፈስ ስትሞላ ነገር ተለቀቀ ማለት ነው። አሜን። በቃ እቺን ጸሎት ከጸለይክ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ቀደም ነግሬሃለሁ። ፓስተር ተስፋ ያለማየው ዩቲዩብ ላይ ተስፋ ያለን ፌስቡክ ላይ ከዛ በኋላ ደግሞ ሬዲዮን አለን 518 907 9015 እዚህ ሴቭ አድርገውና እዛ ላይ ከሰኞ እስከ ወር ታገኛለህ ማለት ቀደም ነግሬሃለሁ። ሊንክ አለ እዛ ተስፋ ያለማየው ፌስቡክ ላይ ወርድ ኦፍ www የሚል ክሊክ ስታደርገው ማትሶ ይገባል እዛው ዌብሳይት ውስጥ ማለት እዛ ስትገባ ሆም ፔጁ ላይ ሬዲዮ አለ። ሚዲያማ ከገባ ፓስተር ተስፋ ታየዋለህ። እግዚአብሔር እናመሰግናለን። ዛሬ በኢየሱስ ስም አይን በራ፣ አይን ተከፈተ። በኢየሱስ ስም ከጳውሎስ ላይ አይኑ ላይ ቅርፊት እንደወደቀ ዛሬ ከኢትዮጵያ ከኤርትራ በኢየሱስ ክርስቶስ ሕዝብ ላይ እግዚአብሔር ከመንግስታት ላይ በኢየሱስ ክርስቶስ ስም ቅርፊት ይወደቀ ይሁን። በኢየሱስ ስም ከአሜሪካ ሆነ ከነጭ ያለ ከጥቁር ያለ ከሁሉ በዚህ የታሰሩ ሆሞሴክሹዋል ያለ ሌዝቢያ በኢየሱስ ስም አይናቸው ይከፈት። እነሱ ሁሉ አይናቸው ተይዘው ነው። በኢየሱስ ስም አይን ይብራ። እግዚአብሔር አባቶ እናመሰግናል። ከፍ ከበር ስም ይባረክ በጌታ በኢየሱስ ስም አሜን። ስለዚህ ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸጋ ብዝት ይበላችሁ። ጸልዩልኝ። አቲንክ አርብለት አንገናኝ እና ጌታ ኢየሱስ ጌታ ነው። ተባረኩና ኢየሱስ ጌታ ነው። አሜን። ስለዚህ ይህን ሼር አድርጉት። ስለዚህ ኢየሱስ ጌታ ነው። ማንኛውም ወጥመድ ተሰበረ፣ ወጥመድ ይሰበራል ኢትዮጵያ ላይ በኢየሱስ ስም አመሰገን እንጂ ሰስልም አሜን። ጸጋ ይብዛላችሁ እና አቲንክ እንገናኛለን። ተባረኩልኝ እና ሼር አድርጉት ይሄንን እና ፓስተር ምን እያልከ ነው? አይኖች ወደ አንተ ሲቀኑ ብሩህ ሆነ ቀኑ በራልኝ ቀኔ በራ ይበራል። በኢየሱስ ስም በራ ይበራል። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ጸጋ ይብዛላችሁ። ሼር አድርጉት። ኢየሱስ ጌታ ሰይጣን ሌባ ተባረኩ።